አነሽ ጤና ይስጥልኝ። ሰላም ለሁላችሁም ክፍት ነው ማደርገው። ጀስቲስ ፎር አማራ ይሰማል? ያየሽራድ ለንደ ጀስቲስ ፎር አማራ ያየሽራድ። እሺ እሺ። ጸጋነሽ ይሰማል? ይሰማል ቴዲ ይሰማል። 1 2 3 ኦኬ፣ ድምጻችሁ ይሰማል። ቆይ እዛ ጋር ለሚያደምጧችሁ ሰዎች ላስተላልፋችሁ። ይሰማችኋል? ለዚህ እያደመጣችሁ ያላችሁ ክብራትና ክብራን ከፋኖና ከመንግስት የተወሰኑ ሰዎችን አስገብቼ የፋኖ ኃይሎችና የመንግስት ኃይሎች እያደረጉት ባሉት ትግል ላይ ሀሳብ አስተያየቶቻቸውን እንዲሰጡ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እዚህ ታፕታፕ አድርጉ። ጀስቲስ ፎር አማራ የፋኖን የ3 ዓመት ትግል እንዴት ታየዋለህ? የአማራን ህዝብ እንዴት ታየዋለሽ? ሶሪ የአማራ ህዝብ ራሱን ከሞት ለመከላከል የሚያደርገውን ትግል እንዴት ታየዋለሽ ከሆነ የምትለኝ፣ ያው በሞትና በህይወት መካከል ላይ ሞት ተፈርዶበት ያለ ህዝብ ስለሆነ ራሱን ለመከላከል የሚቻለውን እያደረገ ያለው ዛሬም ትላንትናም ህዝቡ ነው። ስለዚህ ፋኖ ማለት የአማራ ህዝብ ስለሆነ የአማራ ህዝብ ራሱን ለማትረፍ እያደረገ ያለው ትግልና የመንግስት ፋኖችን ግን ነጥለ እንድታስቀምጥልኝ ይፈልጋል። መንግስት ያደራጃቸው ፋኖች አሉ፣ በፋኖ ስም ገብተው ብዙ ወንጀል የሚሰሩ ማለት ነው። ፋኖ ግን ማለት የምናያቸው ወይም ደግሞ እኔ ውጭ ሆኜ አለው የኔ አባት ወይም የኔ እናት የኔ ወንድም ማለት ናቸው። ፋኖች ራሳቸው ሞት አማራ ስለሆናችሁ ትገደላላችሁ ስለተባሉ አማራ ከሆንክ ሙስሊም፣ ክርስቲያን፣ ፕሮቴስታንት አትባለም ትገደላለህ። ወደ ሌላው ብሔር ስትመጣ ነው እየተነጠለ ኦርቶዶክስ የሚገደል ገባ። ስለዚህ ራስን ከሞት ለመከላከል የሚያደርጉት ተጋድሎ ሃይማኖት ውስጥ አትግቡ። ፖለቲከኞች በእግዚአብሔር ስም ከሃይማኖት ውስጥ ውጡ። ኖ ፖለቲከኛ ከሆናችሁ ፖለቲከኛ ነው። ሃይማኖቱን ለሃይማኖት ሰዎች ተው። አዎ እንግዲህ ያንን ብለህ እንዳትል የሀገራችን ፖለቲካ እንደዛ የሀገራችን ፖለቲካ ራሱ ፕሮስፐሪቲ አይደል እንዴ ስሙ? ገባኝ። ፖለቲካው ፕሮስፐሪቲ ሃይማኖት አይደለም እንዴ? አንዴ አትከራከር። ኢንጀስቲስ ስለማቅ ነው። ፖለቲከኞች ተንኮለኞች ነው። ምንም ሃይማኖት ውስጥ የሚያርመሰምሳቸው ነገር የለም። ፖለቲካውን ብቻ ተችው። ሰው እየተገደለ ነው። ሃይማኖት ጉዳይ ላይ ሃይማኖት ሰዎች አሉ፣ እነሱ ይናገራሉ። በጴንጤም በእስልምናም በኦርቶዶክስም ለሁላችሁም ይሰራል። ሀሳብ በነፃነት መግለጥ ይቻላል። በትክክለኛ ፖለቲካዊ ራን እያደረገ ያለው እንዴት እንደሆነ መናገር ይቻላል ወይስ አንተ በምትለው ገደብ ብቻ ነው ማውራት የሚቻለው? ለፔጅ ስለሆነ ትችላለህ ተገድቤ እንዳወራ። የቤቱን ህግ ማስቀመጠው እኔ ነኝ። በቤቱ ህግ ማውራት ይመችሻል? ከተመቸሽ በቤቱ ህግ መሰረት ፕሮስፐሪቲ ፖለቲካ ነው እምነት እንዳወራ ፍቀድልኝና ከፈቀድ በሃይማኖት ጉዳይ መግባት አልፈልግም። ፕሊስ ሰምተሽኛል? ለሃይማኖት ሰዎች ፕሮስፐሪቲ ፓርቲ እኮ ነው ማውራ እኔ ስለ አብይ አህመድ አንድ እድል ሰጥሻለሁ እናትዬ። ፖለቲካውን ብቻ በፖለቲካ ቋንቋ መተንተን ትችላለሽ። ሃይማኖቱ ሳትገቢ አንተ ጠይቄ ፍቃድህን ላይ ነው። ፕሮስፐሪቲ ፓርቲውን መተቸት ትችላለህ? ኦፍኮርስ እሱማ ትችላለሽ። ስለማወራ ስለ ፕሮስፐሪቲ እምነትና ፕሮስፐሪቲ ፓርቲ የሚባለውን አንድ ላይ ስለሆኑ ነው። ነጥዬ ለምን ዋሻለሁ? አልገባኝም። ኦኬ ፕሮስፐሪቲ ፓርቲ ማለት ራሱን የቻለ እምነትና የራሱ የሆኑ ተዋናይ ያሉት በየትኛውም እምነት ውስጥ እምነት መስለው ወንጀል እየሰሩ ያሉ ናቸው። አሁን ሰሞኑን አሁን እዛ ውስጥ ኦርቶዶክስ አለ፣ እስልምና እምነት ተከታዮች አሉ፣ ፕሮቴስታንቶች አሉ። ፕሮስፐሪቲ እምነት ውስጥ ፕሮስፐሪቲ ራሱ ምንድነው? ፕሮስፐሪቲ የሚባል እምነት እንዳለ አታውቅም? እንዴት ሄዲ ነው ፓርቲውን ነው የምትይኝ? አዎ ራሱ ፓርቲው ከእምነት ስለዚህ የብልጽግና ፓርቲ ብለሽ ፖለቲካ ስቴትመንትሽን ስሪ። ኖ ብልጽግና የሚለውን አልይዘውም። ፕሮስፐሪቲ ማለት ራሱን የቻለ ከዓለም ጋር የተያያዘ እምነት ድርጅት ነው። ይህንን መጀመሪያ ህዝቡ እንዲያውቅ ፈልጋለሁ። የእምነት ጉዳይን ማዋየው ከእምነት ተከታዮች ጋር ብቻ ነው፣ ከመንፈሳዊ ሰዎች ጋር ብቻ ነው። ፖለቲካውን ለምንድን ህዝቡ የተመጣ ሀሳብ እንዳይዝ ነው? ኦኬ በቃ ሌሎታ የመራት አልችልም። እሺ ቴንክ ዩ። እንዴት ያለ ልክፍት ነው ጎበዝ! በእናታችሁ ምን አይነት መረገብ ነው ጎበዝ! ፖለቲካ ከሆነ ብልጽግና፣ ፋኖ፣ ቲፒኤልኤፍ፣ ኦነግ ብላችሁ ተቹ። ኦነግ ውስጥ እስልምና እምነት ተከታይ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት ሊኖር ይችላል። ፋኖ ውስጥ እንደዛ፣ ቲፒኤልኤፍ ውስጥ እንደዛ፣ ብልጽግና ውስጥ እንደዛ። ምንድን ነው ፖለቲካችንን ከሃይማኖት ጋር ካልሰፋን ማውራት አንችልም ማለት? አንደርስታንድ። የፖለቲካውን መስራት ሲከብዳችሁ በእምነቱ ስለመለጠፍ እኮ ነው።
ከእምነት ውስጥ ውጡ በእግዚአብሔር ስም። እምነቱን ለእምነቱ ተከታዮች። የሃይማኖት ጉዳይ ሲመጣ የኦርቶዶክስ አባቶች አሉ፣ እነሱን አስተናግዳለሁ። የፕሮቴስታንት ሰዎች አሉ፣ የእስልምናዎች አሉ። ፖለቲከኞች ምን አባታችሁ ልሰሩ ነው ሃይማኖት ውስጥ የምትገቡት? አልለቅም ካላችሁን ያስለቅቃችኋሉ። በስመ አብ ወልድ። ታገለችኝ እኮ ባካችሁ። እሺ ሌላ ሰው ሌላ የፋኖ ደጋፊ እዚህ ጋር የሚታዩኝ አዜብ ይሰማል። አዜብ አልገባችም፣ ወታለች። ዛጉ እሺ። ጸጋነሽ ከምባታ የመንግስት ደጋፊ ወይስ ተቃዋሚ? እኔ የመንግስት ደጋፊ ነኝ። የመንግስት ደጋፊ። ሶስተኛ ዓመቱን የያዘው ከፋኖ ጋር የሚደረገው ትግል አሁን በልዩ መንገድ ኦፕሬሽን ጀመረንባቸዋል ይላል። እስካሁን የዘገየው ለምንድን ነው ይመስልሽ? እንግዲህ መንግስት በተደጋጋሚ ሰላማዊ ጥሪ አድርጓል። ለመደራደርም በሰላም ነገሮችን በጠረጴዛ ዙሪያ ለመፍታት ብዙ ነገሮችን ሲያደርግ ነበረ እና መንግስት ወደ ሰፊ ሆኖ ጎን ለጎንም እየሰራ ያለውን ልማት ላለማደናቀፍ ሙሉ ኤነርጂውን ሽፍታ በማባረር ከማባከን እንደምናየው ልማትም እየሰራ ነው መንግስት እና እስካሁን የዘገየበት መንግስት ምናልባት እየተሰሩ ባሉ ልማቶች እየተሰራ ባለው ጥሩ ነገር እነዚህ ሰዎች ሌሎች በኦሮሚያ ላይ እንደተደረገ እንደመጡ እጅ እንደሰጡ ከፋኖም የመጡ ሰዎች አሉ። እጅ የሰጡ በሰላማዊ መንገድ ሰላማዊ ትግል ለማድረግ ከህዝብ ጋር እየተቀላቀሉ ያሉ አሉ እና እንደዚህ እድል ለመስጠት ይመስለኛል መንግስት ወደ ሰፊ ሆኖ የታገሳቸው። እኔ አሁንም መንግስት ያቀረበላቸውን የሰላማዊ ጥሪ ተቀብለው ከህዝብ ጋር ተቀላቅለው ሰላማዊ የሆነ ጥያቄያቸውን በጠረጴዛ ዙሪያ አድርገው ቢወያዩ ብዬ ነው መመክረው። ምክንያቱም አሁን ህዝባቸውን እያስጨነቁ ነው። ብዙ ሰው እየሞተ ነው። እርስ በርስ ሆኗል ነገሩ። እዛ አካባቢ ትምህርት የለም። በቀደም አንድ እህት ስትናገር ያስተማረችው ተማሪ ባሏን በልጆቿ ፊት ሲረሸን፣ ይሄ እንግዲህ አማራ ውስጥ አማራ ህዝብ ላይ እየተደረገ ያለው ጦርነት ነው እና ይሄ ሰራዊት ፋኖ የሚጠይቀው ጥያቄ የሁሉም ህዝብ ጥያቄ መሆን አለበት። የሆነ ቡድን የስልጣን ሽኩቻ 4 ኪሎ ለመግባት የሚያደርገው ትግል ራሱን ነው እየበላ ያለው፣ ራሱን ነው እየጎዳ ያለው። አሁን መሪው ማን እንደሆነ አይታወቅም፣ የት እንዳሉ አይታወቅም። የሆነ ሰዓት ላይ እየወጡ ሰው እየገደሉ ቤተክርስቲያን እየተደበቁ የሆነበት ይሄ አሁን ለሀገርም አይጠቅምም፣ ለራሳቸውም አይጠቅምም፣ ለብሔራቸውም አይጠቅምም እና እኔ የምመክረው በጠረጴዛ ዙሪያ መንግስት አሁን በዚህ በሚደረገው ምርጫ 25% ለተቃዋሚ ፓርቲ ክፍት አድርጓል። ይሄ በሀገራችን እየታየ ያለው ትልቁ የፖለቲካ ለውጥ በጣም ደስ የሚል ነው። በውጭ ሀገር ስንኖር በውጭ ሀገር እንደምናየው ለ25% ለተቃዋሚ ፓርቲ ክፍት ማድረግ ቀላል ነገር አይደለም። በቃ ምንም አሸነፉም አላሸነፉም 25% እንዲገቡ ወደ ፓርላማ እንዲገቡ ክፍት አድርጓል። ስለዚህ በሰላማዊ ትግል ቀላል አይደለም። 25% ማለት ምን ማለት ነው? ከዛ በላይ ካሸነፉስ ይገባሉ። ከዛ በላይ ካሸነፉ፣ ከዛ በላይ ካላሸነፉ ግን 25% መመደቡ ምንድን ነው? ይሄ ኮታ ነው መመደብ 25%። በቃ ከዛ በላይ ከዛ በታችም አለፉ፣ ግን 25% እንዲገቡ ተብሎ በየቦታው እንዲወዳደሩ ተደርጓል። ከዛ በላይም ካሸነፉ የመግባት መብት አላቸው። ካልሽ እኮ ከ5% በላይ ካሸነፉ ተቃዋሚ ፓርቲዎች አይገቡም ማለት ነው ከንግግርሽ። ኖ አሁን 75% ኦልሬዲ እኛ ይዘነዋል። 25% ለነሱ ለቀንላቸዋል። ቢያንስ 25% በቃ ቢያልፉም ባያልፉም ቢያንስ ተብሎ በየክልሉ በየእንትኑ የሆነ ፐርሰንት ተለቆላቸዋል። ከዛ በላይ ማለት እንዲህ ነው። ህዝቡ ለምሳሌ ከመረጣቸው ካልመረጣቸው አልመረጣቸውም ነው። መንግስት ለምንድን ነው ጀስት በማካካስ ወይም ደግሞ በማዘን የሚመርቅላቸው ነገር እኮ አይደለም። ምርጫ አይደል ይሄ የሚመረቅላቸው ነገር እኮ አይደለም። ከዚህ በላይም ከተመረጡ እኮ ብልጽግና ፓርቲ ወንበር እንደሚሰጣቸው ነው መንግስት እየተናገረ ነው። በአደባባይ እየተናገረ እኮ ነው። መንግስት ደብቆ እያደረገ ያለው ነገር አይደለም።
ተቃዋሚ ፓርቲዎች ወደ ጫካ ሽፍታ ሆነው መሳሪያ ታጥቀው አገርንም ከሚያሸብሩ ህዝባቸውንም ከሚያሸብሩ ይሄን ያህል ቻንስም አለ እንደዚህም አለ ያለ መንግስት ሰላማዊ የሆነ ጥሪ እያደረገ ነው። ሰላማዊ የሆነ ክፍት አድርጎ በሩን ክፍት አድርጎ እየጠበቀ ነው። ይሄንን ተቀብሎ ሰላማዊ የሆነ ትግል ማድረግ ነው። ሌላውም ብሔረሰብ ሌላውም አካባቢ እንዲያግዛቸው የሚጠይቁት ጥያቄ መሰረተ ልማት ከሆነ ውሃ፣ መብራት ከሆነ መንገድ ከሆነ ልማት ከሆነ ይሄ ጥያቄ ሁሉም ክልል ላይ አለ። ሁሉም ክልል ላይ የአመራሩ ብልሹ አስተዳደር አማሮት ከሆነም ይሄ ሁሉም ቦታ አለ። ስለዚህ በሰላማዊ መንገድ ሁላችንም ድምፃችንን አንድ አድርገን እንጠይቅ፣ አቅማችንን ሰብስበን እንጠይቅ። ግን ግማሹ እየሸፈተ ጫካ እየገባ ህዝቡን የሚያሰቃይ ከሆነ ይሄ ትግል ሳይሆን እንግዲህ አጥፍቶ መጥፋት ነው የሚመስለኝ። እኔ ለምሳሌ በአማራ ክልል አሁን እንደምናየው እንደምንሰማው ትምህርት የሌለበት አካባቢ አለ። ሰው በሰላም ወጥቶ የማይገባበት ቦታ አለ። በገዛ ሀገሩ፣ በገዛ ሰፈሩ፣ በገዛ ወገኑ እየተሸበረ ያለበት ሁኔታ እያየን እየሰማን ነውና መንግስት ባደረገላቸው ሰላማዊ ጥሪ ገብተው አገራቸውን ህዝባቸውን በሰላማዊ መንገድ ቢያገለግሉና ለህዝባቸው ይመርጠኛል ብለው ላሰቡት ህዝብ ፓርቲ መስርተው ገብተው መከራከር እኮ ነው። ፓርቲ መስርተው ህዝቡን ምረጠኝ ማለት እኮ ነው። ሌላውንም ብሔረሰብ ሌላውንም አካባቢ ምረጡኝ ማለት ነው። አንድ ሰፈር ተወሽቆ ይሄ ለውጥም የሚያመጣ አይመስለኝም እኔ። ኦኬ አሁን እሱ በሰላማዊ መንገድ ምንም አይነት ድርድር አናደርግም፣ የሚያደራድረን 4 ኪሎ ከገባን ነው ብሏል። መጨረሻው ምንድን ነው የሚሆነው? 4 ኪሎ እኮ መግባት ይቻላል። ገብቶ እኮ ትኬት ቆርጦ ገብቶ ጎብኝቶ መውጣት ይቻላል። ግን 4 ኪሎ እንዲህ በቀላል በጉብኝት ሳይሆን በኃይል አስወግደን 4 ኪሎ ገብተን ነው ከዛ በኋላ ነው ድርድርም ካለ መደራደር የምንፈልገው ነው የሚሉት። ምንድን ነው ለዚህ መልስሽ? እንግዲህ 4 ኪሎ መግባት የሚቻለው ፓርቲ መስርቶ ህዝብ መርጦት በሰላማዊ መንገድ ነው። እኛ ኢትዮጵያ ውስጥ እንደ ኢትዮጵያዊ ካለፍነው ታሪክም በመሳሪያ የሚደረገው ትግል ማናችንን መደገፍ የለብንም። በመሳሪያ በትግል ይሄ በሽግግር መንግስት እያሉ የራሳቸውን ሀሳብ የሚያመጡ የራሳቸውን ፍላጎት ህዝብ ላይ ለመጫን የሚያደርጉትን ነገር ማንም ህዝብ መቀበል የለበትም። ኢትዮጵያዊ ሁሉ ይህንን መደገፍ የለበትም። በቃ ሽፍታን መደገፍ የለበትም። ጦርነትን መደገፍ የለበትም። መሳሪያ የታጠቀን ሰው በሙሉ መጸየፍ ነው ያለበት። እኛ በመሳሪያ ሳይሆን በሀሳብ ልዕልና በቃ ህዝቡ የፈለገውን የሚመርጥበት አይነት። የትም ሀገር እኮ ምርጫ ይጭበረበራል። የትም ሀገር እዚህም በምንኖርበት ሀገር የትም ሀገር ምርጫ ይጭበረበራል። ግን ቢጭበረበርም ግን በሰላማዊ መንገድ በቃ ተሸንፎ አሸንፎ በመሸነፍ በማሸነፍ መሸነፍ ተሸናንፎ ግን በቃ አክሰብት ተደራርጎ ለህዝብ ሲባል እንጂ እንደዚህ መሳሪያ ታጥቆ ጫካ እየገቡ ህዝብ እያስሸበሩ አሁን እያሸበሩ ያሉት እኮ የራሳቸውን ህዝብ ነው። መንግስትንም አይደለም ማንንም አይደለም። እና ይሄ ማንንም አይጠቅምም። እሺ ሞዴሬተሮች ከዚህ በኋላ ሰው አታስገቡ። እኔ መጀመሪያ ጥሪ አድርጌ ያለው የራስን ፕሮፓጋንዳ ለመስራት ቀድመ መምጣት ያንተ ድርሻ ነው። ከመጣ መጣ፣ ካልመጣ ኢትዮጵያ ምድር ላይ በሚፈጠር እያንዳንዱ ክስተት ሁሉም ኢትዮጵያ ይተነተናል። ከመጣችሁ ኦኬ ጥሩ ነው። ከሌላችሁ ግን ስብጥሩን አስተካክለውና በእነዚህ እንቀጥላለን። ዛጉዌ የፋኖ ደጋፊ ወይስ ተቃዋሚ? እኔ የትጥቅል እንትን ባዮችን አልደግፍም። የፋኖ ደጋፊ ወይስ ተቃዋሚ? አጭር ጥያቄ እኮ ነው የጠየኩህ። አይደለሁም፣ ተቃዋሚ ነኝ። ፊት አውራሪ የፋኖ ደጋፊ ተቃዋሚ፣ የመንግስት ደጋፊ ወይስ የፋኖ ደጋፊ? ፋኖን ደግፋለሁ፣ አፋብንን አልደግፍም። ኢሙዳ የመንግስት ደጋፊ ወይስ የፋኖ? ኢሙዳ ኢሙዲድ ህዝብ ደጋፊ። የምን ደጋፊ? ሙዲዳ ነው። የህዝብ ደጋፊ ማለት ነው። የህዝብ ደጋፊ ማለት የፋኖም ደጋፊ አይደለም፣ የብልጽግናም ደጋፊ አይደለም። ኒውትራል ነኝ። ኦኬ ፖለቲካውን ስትተነትኝ አሁን በፋኖ እና በመንግስት መካከል ያለውን እንዴት ነው የምትተነትኝ? በፋኖ እና በመንግስት ያው ሁለቱም የሚሰሩትን እንትን አንድ ድምፅ ሰጥቻለሁ። ስለመጣሽ ችግር የለውም። ሞጊልዳ የመንግስት ደጋፊ ነው።
በቃ ሞዴሬተር አንዴ ገዝቱን ላጥፋው። እሺ ክብራትና ክብራት ከኔ ጋር አትጨቃጨቁ ፕሊስ። አቁሙ ካልኳችሁ አቁሙ። እኔ ገና ሳታወሩ ምን ለማውራት እንዳሰባችሁ ሁሉ አውቃለሁ። ፖለቲካ ከሆነ ፖለቲካውን ታወራላችሁ። ይሄ ነገር አጸያፊ ነገር ነው ካልኳችሁ ክርክር አያስፈልግም፣ ቶሎ ማቆም ነው። የትኛዋ ሚዲያ የራሱ አካሄዳለሁ። እምነት ውስጥ አትግቡ ካልኳቸው እምነት ውስጥ እንዳገቡ። እናንተ ፖለቲከኞች ናችሁ፣ ፖለቲካውን ብቻ። የእምነትን ጉዳይ ለእምነቱ ተከታዮች። አንድ ቀን ተንበርክከህ ጸልየህ ማታቅ ሰውዬ ፖለቲካን ይዘህ እምነት ውስጥ አትግባ። ሌላው ብሔሮችን ማክበር አለባችሁ፣ በግለሰብ ደረጃ መከባበር አለባችሁ። በፖለቲካ ቋንቋ ብቻ አጸያፊ ንግግር ነው አቁሙ ከተባላችሁ ክርክር አያስፈልግም። አይ ካላችሁ ሰከንድ አይፈጅብኝም፣ ወደታችሁ ነው የማወርዳችሁ። ፕሮፓጋንዳችሁን ትሰራላችሁ፣ ብዙ ሰዎች እያደምጧችሁ ነው። ሀሳባችሁ ምንም ሆነ ምን ከኔ ጋር ምንም የሚቃረን ነገር የለውም። እኔም አትጎረብጡኝም። አስሎንጋስ አታድርጉ ምላችሁን ካደረጋችሁ ከዛ ውጭ የሚጎረብጠኝ ነገር የለም። በነፃነት ፖለቲካችሁን ስሩ። የሁላችሁም ቤት ነው። ከጸጋነሽ ቀጥለው የምንሄደው ወደ ዛጉዌ ነው። የመንደርደሪያ ሀሳባችን የሀገር መከላከያ ሰራዊት የፋኖ ኃይሎች ላይ በአይነትም በይዘትም ለየት ያለ ኦፕሬሽን ጀምረናል ብሏል። አመራሮቻቸውን እያያዝን ነው እየደመሰስን ነው ብሏል። የክልሉ መንግስትም አቶ አረጋ ከበደ ፋኖችን በአዲስ መልክ ጥቃት ከፍተንባቸዋል፣ ይሄ ጥቃት እንደ ከዚህ ቀደሙ አይደለም የሚል መግለጫ ነው የሰጡት። በአጭር ይቋጫል ተብሎ ሲጠበቅ 3 ዓመት ሊሆነው የተቃረበ ጦርነት ነው። በፋኖና በፌዴራል መካከል መንግስት መካከል የሚደረገውን ጦርነት እንዴት ነው የምታዩት? ማን ነው እያሸነፈ ያለው? ማን ነው እየማረከ ያለው? ማን ነው እየተማረከ ያለው? ማን ነው ወደፊት እየመጣ ያለው? ማን ነው ወደኋላ እየሄደ ያለው? ይህን ነው የምናወራው በፖለቲካ ቋንቋ ብቻ። ጸጋነሽ ወደ አንቺ ተመልሰን እንመጣለን። ዛጉዌ ወደ አንተ ልምጣ። 6 ደቂቃ አለው ወንድሜ። እንግዲህ ድሉን ስለሰጠኝ አመሰግናለሁኝ። ዋናው ወደ ነጥቤ ሀሳቤ ስመጣ አንድ ነገር ምን አለ መሰላችሁ፣ እኔ እስከምረዳው እንትን ኢትዮጵያ የብሔር ብሔረሰቦች አገር ነች ብሎ ህገ መንግስቱ ያስቀምጣል። ይሄን በመርህ ደረጃ ሁሉም ይስማማና ይሄንን በጋራ የሚያኗኑረን ህግ ለህዝቦች እድል ሰጥተን ዲያሎግ አድርገን ሁሉም በነፃነት የሚሄድበት ነገር ክፍተት ካለ ያንን የህግ ህጸጽ ካለ ያንን ለህዝቦች ናቸው የሚወስኑት። ይሄን እድል ከመስጠታችን ይልቅ የዚህ ነፃ አውጪ ነኝ ባይመጣና ያንኑ ነፃ አወጣለሁ የሚለውን ማህበረሰብ ሲገድል ወደ በኋላ ሲመልሰው ሀገሪቱን ወደፊት እንዳትጓዝ ወደ በኋላ ሲጎትት እናያለን። ይሄ ነፃ አውጪ ነኝ የሚል ያ ማለት ምን ማለት መሰላችሁ? እኔ ከብሔር ብሔረሰቦች ህዝቦች ጋር አብሬ መኖር አልፈልግም አይነት አንድምታ ነው ያለው። የብሔር ብሔረሰቦች አገር መሆኗን ተቀብሎ በመርህ ደረጃ ፕራክቲካል ግን ይሄንን አልፈልግም እኔን የምትመስል አይነት ነገር እሰራለሁ የሚል የእብደት ጉዞ ነው። ይሄ ነፃ አውጭነት የሚባለው ትግል እሱ አይደለም። አብረን ላንፋታ አብረን የመኖር ህልውና ነው ያለን፣ ወደድንም ጠላን። ይሄንን ኢንቫይሮንመንት ደግሞ በትግል አይደለም የምናስተካክለው፣ አብሮ ዲያሎግ በማድረግና በማድረግ ብቻ ነው። እኔ ይሄ ነው ሎጂኩ። በቃ አብረህ የምትኖርበት ካልሆነ የመጠፋፋት እድል ነው ሊኖርህ የሚችል እንጂ አንተ አንዱን ውጠህ ሌላውን አሸንፈህ ሌላው የበታች ሆኖ አንተ የበላይ ሆነህ የምትኖርበት ትግል አይኖርም። ነፃ አውጭነት ሲባል እንደጉም በስም በዛ ማህበረሰብ ስም ምለህ እየተገዘትክ የሌላ የውጭ ተልኮ አስፈጻሚነት ነገር ነው የምናየው በፕራክቲካል ግራውንድ ላይ። ይሄ አይደለም። ህዝቦች አብረው የሚኖሩበት አውድ አለ። እኔ እዚህ ላይ እንደው ስለ እምነት ለማንሳት ፈልጌ አይደለም ቴዲ። የሰው ልጅ በሁለት ህጎች ይመራል፣ በህገ እግዚአብሔር እና በህገ ሰብ። ህገ ሰብ የምንለው ሰዎች ያወጡት ህገ መንግስት ማለት ነው። ሰው ያወጣው ህገ ሰብ የሚሻሻል ነው፣ የሚቀየር ነው። ሰዎች ቁጭ ብለው ዲያሎግ አድርገው የሚስማማቸውን አይነት ህግ መቅረጽ የሚችሉበት አውድ አለ። ህገ እግዚአብሔር ወይም ህገ ቁርአን የምንለው ግን አይሻሻልም፣ እግዚአብሔር በባህሪው አይሳሳትምና። አሁን እኛ እየተመራን ያለነው ህግ ከህገ እግዚአብሔሩ የሚጻረር ነው። አንዳንድ ጊዜ ስናየው የሰው ልጅ የመጣው ከአዳምና ከሔዋን ዘር ነው ብሎ ህገ እግዚአብሔሩ መጽሐፍ ቅዱስም ህገ ቁርአኑም ያምናል። በዚህኛው ስንወጣ ደግሞ አንተ አማራና አንተ ትግሬና አንተ ኦሮሞ ነህ ስን እየተባባልን እንገዳደልበታለን። እሺ ኦልሬዲ አሁን አዘቅት ውስጥ ነው ያለ ነው።
እየሆነ ያለው ነገር እንዴት ነው የምትተነትነው? በፋኖና በፌዴራል መንግስቱ መካከል ያለውን ነገር ስብከቱ ተብሎ ያልሰሙ የብሔር ፖለቲከኞች እሱ ሌላ ጊዜ እናዘጋጅላቸዋለን። ነባራዊ ሁኔታውን እንዴት ነው የምትገልጸው? ነባራዊ ሁኔታውን ስናጤን አሁን ባለው ሁኔታ ግን እኛ እንደኔ እንደግሌ ከመከላከያ ጎን ሆኜ አገሬን ማዳን አለብኝ። ለምን መጀመሪያ አገር መቅደም አለበት። አሁን የትጥቅ ትግል አንስቶ የሚታገለው ኃይል ከሌላውም አላያንስ ፈጥሮ ሲሄድ ግልጽ የሆነ ማኒፌስቶ የለው። ከዚህ አሁን ካለው ስርዓት የተሻለ በዚህ አይዲያ አገሯን እመራታለሁ የሚል አይነት አንድምታ አይደለም ያለው። 4 ኪሎ ስገባ የምሰራው አይነት ነገር አለ። ወዴት ሊወስድህ እንደሚችል አታውቅም። ይሲ አንድ ደግሞ የመታገያ ሐሳብ ይዘህ ስትሄድ ከዚህ የተሻለ እንደዚህ አይነት እንቅስቃሴ ይዤ ሄጄ ከገባው በኋላ ይሄንን እሰራለሁ የሚል የቃል ኪዳን ሰነድ የለው። ግልጽ የሆነ ዝም ብለህ አሊያንስ ትፈጥራለህ። እውር ድንብስ አይነት አካሄድ ነው። ያ ማለት ደግሞ አገር ይብዛም ይነስም መንግስት ያስፈልጋታል፣ መፍረስ የለባትም። ከዛ በኋላ ሄደህ የምታቋቁመው የምትሰራው አይነት ኮንስቲትዩሽን ወይም ደግሞ ገቨርንመንታል ኦርጋናይዜሽን ሊኖር አይችልም። የምናየው እውር ድንብሳዊ አካሄድ ነው ይሄ ብሔር ፖለቲካ ስናየው እና ይሄንን ደግሞ ይብዛም ይነስም መንግስት ያስፈልጋል። ያለውን ነገር አድርገህ ቁጭ ብለህ ዲያሎግ እንዲደረግ ለህዝቦች እድል እንዲሰጥ ነው ሁላችንም እንደ ዜጋ መስራት መቻል ያለብን። ህዝቦች ነው መወሰን የሚችሉት የዚችን ሀገር ዕጣ ፈንታ። ስለዚህ አሁን የተቋቋመ አገራዊ ምክክር ኮሚሽን አለ። ህዝቦች በስነ ስርዓት ሐሳባቸውን እንዲገልጹ፣ ጉዴታቸውን እንዲገልጹ፣ አብሮ የመኖር ዕጣ ፈንታቸውን ከሌላው ብሔር ብሔረሰብ ህዝቦች ጋር አብሮ በጋራ እንዲነጋገሩ ምቹ ሁኔታ መፍጠር፣ አውድ መፍጠር ነው የሚያስፈልገን ብዬ ነው ማምነው ቴዲ። ከዛ ውጭ ያለው ይሄ ትግል ትጥቅ ትግል ዝም ብሎ ይሄንን ብሔር ወክላለሁ የሚል አይነት አካሄድ ሁላችንም ያስበላናል፣ አገር አልባ ያስቀረናል የሚል እሳቤ ነው ያለኝ። ቴዲ ስለሰጠኝ እድል አመሰግናለሁ። ከልብ እናመሰግናለን። እሺ ፊታውራሪ ምን ትላለህ? በፋኖና በመንግስት መካከል እየተደረገ ስላለው ጦርነት። እሺ ቴዲ ቴንኪዩ። እኔ ሀሳቤ እኔ ኢትዮጵያን ነው የምወደው። እኔ ማንነቴ ከአማራ ብሔር ነው የመጣሁት፣ ግን በኢትዮጵያ ነው የማምነው እንጂ እኔ ብዙም እንደዚህ አይነት ትግሎች ብዙም አላምንም። ግን አሁን እኛ ኢትዮጵያን የምንወድ ሰዎች እኔንም አንተንም ሁላችን ኢትዮጵያ እንወዳለን የምል ሰዎች ሳይለንት ማጆሪቲ የምንባለው ችግር ላይ ነን ያለነው። ችግራችን ምንድነው? አዲስ አበባን ፊንፊኔ ናት የኔ ናት የሚል ኃይል መጥቷል። ከኛ ክልል ከአማሮቹ ደግሞ የአባቴ ቤተ መንግስት ይላል። ሌላው ስለማን እንደሚሆን እግዚአብሔር ያውቀው፣ ሌላው እንዴት እንደሚኖር። ከደ ትግራይ አካባቢ ትግራይ ሪፐብሊክ እንደገና ሀገር እንገነጥላለን እያሉ ያስፈራሩናል። እኛ እኮ ግራ ገብቶናል። እኛ ኢትዮጵያ የምንወድ ሰዎች በጣም ግራ የገባን ሰዓት ላይ አሁን የትጥቅ ትግሉን ዲናውስ እንዳናረግ መንግስት የሚያደርገውን እያየ ነው። ለምንድን ነው ግራ የሚገባ? እኔ ልንገር፣ ሀገሬ እንዳትበተን መንግስትን ልደግፍ አልኩ። መንግስትን ልደግፍ። ለምንድን ነው ግራ የሚገባ? ለምሳሌ ብሔርተኞቹ ይፈነጫሉ እንደፈለጉ። እኔ ብሔርተኛ አይደለሁማ። እኔ ኢትዮጵያ ነው። ብሔርተኛ አይደለም። አንተ የሚመችህ ስርዓት እንዴት ያለ ስርዓት እንዲፈጠር ነው? እኔ ሁሉም እኩል የሆነበት እኔ እንደውም ለዛ ለምን አትታገልም? ለዛ እኮ ድምፅ እየሆንኩ ያለሁት። ግን የኔን ሀሳብ የሚቀበል ድርጅት እስካሁን አላየሁም እኮ። ለምን አትፈጥሩም? ተሰብስባችሁ እንዳንተ አይነት ሀሳብ ያላቸው ተሰብስባችሁ እናት አባታችሁ ዋጋ በከፈሉላት ሀገራችሁ ላይ ብሔርተኞች ብቻ እንደልባቸው ሲፈነጩ ለምንድን ነው የምትታያቸው? እሱን እኮ ነው የምከላከለው። እነሱ አይሰጡ እነሱ እንደሆነ አይሰጡም። እሱ ነው የምንከላከለው። እኔ አሁን ሀሳቢ መሰለት ቴዲ፣ አሁን ከዚህ በፊት መንግስትን እኔ ለመደገፍ ሞክሬያለሁ፣ እውነት ለመናገር ማለት ነው። ለምን ሳየው በዚህም ሳየው ኢትዮጵያ የሚመትና አትሊስት አብይ አህመድ ኢትዮጵያ ነው ለኢትዮጵያ ያለቅሳል ምናምን ብዬ ሞከርኩት። ከዚህ በፊት የፓርላማ አባሎቹ አይነ እያየ ያለ ፍርድ ሲታሰሩ አይቻለሁ። ከ6 ወር በኋላ ነው ማዘዣ ያወጣባቸው። አሁን ትናንትና ቴዲ አፍሮ ስለ እውነት የሰው ድምፅ ልንገር፣ ቴዲ አፍሮ የተናገረውን ነገር አንድ ኢትዮጵያዊ ቢናገር እስር ቤት ይገባል። ለምን? ከጀርባ ማንም የለም። ይሄ ሰው እየተናገረ ተብሎ በቃ የሰው ልጅ እኮ ቴዲ ነገ አንተ ልጅ ቢኖር ልጅ ታሳደግ፣ ጥሩ ሲያደርግ ታበረታተዋለህ። እኔ ልጆች አባት ነው። ጥሩ ሲያደርግ ታበረታተዋለህ፣ ሲያጠፋ ደግሞ ትገጥተዋለህ፣ ትቀጠዋለህ። መንግስት አያጠፋም ያለው ማን ነው?
ይሄን መንግስት ደጋፊዎች እኮ መንግስት የፈለገውን ያድርግ እንደግፋለን። እንደነ ሞጊል አይነት በጣም ቬሪ ኢንኮሄራንት የማይሰራ ነገር። ኦኬ መንግስታችን ሲያጠፋ ህዝብ ካልነገረው ጥሩ ሲያደርግ ካላበረታታው ምን ጥቅም አለው? እኔ አንዳንድ ነገር የሚታይ ምንድነው አሁን እኛ ሀገር ያለው መንገድ ተሰራ ምናምን እኔ ከውጭ ሀገር ስመጣ ነው ምዝናናበት እንጂ ኢትዮጵያ ይዝናናበት አቅም የለውም። ህዝብን ትንሽ ለህዝብ መስማት አለብን፣ መንግስትን መስማት አለበት። ታጣቂ ያለች ጋር ደግሞ ከሁሉ ጋር ተጣልተህ እንዴት ትችላለህ? ወደ ሰላም የሚያስኬድ መንገድ መምረጥ አለብን። ዋን ወይ ዳዘር እኔ ምን መንገድ እንደሆነ ራሱ አላውቅም። ስለ እውነት ነው የምናገር። እኛ ግራ ገባን። ሀገራችን ሰላም እንዲወርድ እንፈልጋለን፣ ሰላም የለም። ኢትዮጵያ እንወዳለን፣ ኢትዮጵያ አትወድም እንባላለን። እኔ በዘር አላውቅም። እኔ ከኢትዮጵያ ስወጣ ራሱ ስለ ዘር አላውቅም። እና እኛ ግራ ገባን። ኢትዮጵያን ለምንወድ ሰዎች እኛን የሚቀበለን ሰው ጠፍቷል። እንደውም አሁን እያየሁት ያለሁት በዚህም በዛም እያሯሯጡ ነው። ይሄ ነው የኔ ሀሳብ። ቴዲ እሺ፣ ፊት አውራሪን እናመሰግናለን። ወደ ኢሙዲዳ እንሄዳለን። ኦኬ፣ አመሰግናለሁ። እሰማለሁ። የወጣው መሰለኝ ስሜን ሳጣው ቦታዬ እና ሙቭ አድርገኸኝ ነው ለካ። እና ፐርሰናሊ ፋኖን ታጋይ ነው ብዬ አላስብም። ማለት ለአማራ ህዝብም ይጠቅማል የሚል ሙሉ እምነት የለኝም። ማለት ህዝቦቹም ሲጎዱ እያየን ነው። ህዝቡ ላይ የሚደርሰውን መጎሳቆል ወይንም ደግሞ እያመጣበት ያለውን ችግር እያየን ነው። ግን ፋኖ በራሱ ለአማራ ህዝብ የሚጠቅም አይነት ሁኔታዎች ሂደቱ ትግሉ መሰረት ያለውና አግባብ ያለው ቢሆን ፋኖ ችግር የለውም ቢታገል ለአማራ ህዝብ እንደሚሉት አማራን ህዝብ ነፃ ቢያወጣ። ግን አሁን ላይ ቆሜ ሳስብ መንግስት የሚወስደው እርምጃ ትክክል ነው። በዚህ በ21ኛው ዘመን እኔ በየትኛውም በኩል በየትኛውም ብሔረሰብ ውስጥ የትጥቅ አካል መኖር አለበት ብዬ አላስብም። አገራችን ወደፊት መራመድ አለባት። መንግስት እንኳን ዲክታተር ነው ብለን ብናስብ መስመር ለማስያዝ መስራት ይቻላል፣ ሰላማዊ በሆነ ትግል ማለት ነው። እና አንዳንዴ ደግሞ ሀገራችን ወደፊት እንድትቀጥል መተው ያለብን አንዳንድ ነገሮች አሉ። ይጎን ለሚመጣው ትውልድ ምን እናደርጋለን? እኔ አንዳንዴ ቆሜ ሳስብ የኢትዮጵያን ታሪክ ወደኋላም ሄደ ስታነብ ስቲል ያለው በቃ ፋይት ውስጥ ነው የኖረችው ሀገሪቷ። እኛም አሁን የሚመጣውን ትውልድ እኛም የሰራነው ስራ የለም። ለሚመጣው ትውልድ የሚመጣውን ትውልድ እንደዚህ ነው፣ በዚሁ አይነት ሀሳብ ነው እየተጨቃጨቀ የሚሄደው። ይሄንን ፍጹም አልፈልገውም። እኔ ባለፍኩበት መንገድ ልጆቼ እንዲያልፉ አልፈልግም። እዚህ ጋር ቆሜ ብዙ ነገር እኔ ለብዙ ነገር ይቅርታ ማድረግ ፈልጋለሁ። አገሬ ወደፊት እንድትሄድ ብዙ ነገር መተው አለብህ። ብዙ ነገር ላይ ቆመ እኔ ያልኩት ብቻ ምናምን ብለህ ግትር ሆነ አገርን መገንባት አትችልም። አገር ወዳድ ነኝ ካልክ አንተ ብዙ ነገር ስለ አገር መተው ትችላለህ። የቶቹም ያደጉ ሀገራትን መሰረት አድርገን ስናወራ ብዙ ነገር ትተው ነው ብዙ ነገር እየለቀቁ ነው ወደፊት ሊሄዱ ይቻሉት እንጂ እዚህ ጋር ሪጂድ ሆነክ ይሄ እኔ ያልኩት እኔ ገነባው ምንለው ብሔረሰብ የለም። ሁሉም ለዛች ሀገር ግንባታ ውስጥ አስተዋጽኦ አለው ብዬ አምናለሁ። በዚህ መሰረት ላይ ተስማምቶ ወደፊት የሚመጣው ትውልድ እኛ ባለፍንበት መንገድ እንዳያልፍ መስራት ነው ያለብን። መንግስት ትክክል ነው ብዬ ፍጹም ትክክል ነው መንግስት እየሰራ ያለው ነገር ሁሉ ትክክል ነው እያልኩ አይደለም። መንግስት የራሱ ችግር አለበት። ከነ ችግሩ ግን ይሄ መንግስት ይሻለኛል ነው አሁን ባለው ሁኔታ ከነ ችግሩ አንጻራዊ ይሄንን ሁሉ ችግር ተቋቁሞ እየሰራ ነው፣ እየገነባ ነው፣ የሰው ህይወት እየጠፋ ነው። የሚጠፋው ከፋኖ ጋር ብቻ ሳይሆን መከላከያ ካሲዩዙ ነው እየወረደ እየተጨፈጨፈ ያለው። ጎረቤት ሀገር አማራ ክልል እንጠብቃለሁ ብቻ አይደለም የሚለው ሌላ ሀገራት ላይ ወይንም ለምሳሌ ወደ ወለጋም ይገባሉ፣ ወደዚህም ይገባሉ። ድንበር የላቸውም እነዚህ ሰዎች። አንተ እንድትከበር የሌሎችን ድንበር ማክበር አለብ።
ነው የምትታገለው ለህዝብ ከሆነ የሌሎችን ህዝብ መብት ማክበር ይኖርባል። የሌሎችን ማንነት እየነካ የሌሎችን ድንበር እያለፍክ ድንበር ተከብሮ አይኖርምና በዚህ እንትን ነው እና በዛ በኩል ደግሞ ያለው አሁን ባለፈው የሆነ ነገር ሲሰማ እኛ ቅማላቸውን አራግፈን ምናምን የሚባል አይነት ይሄ ማሳደግ አለብን። ፖለቲካችንን ሀገራችንንም ማሳደግ አለብን። ይሄ ቅማል ዘመንም አይደለም። የሚመጣው ትውልድ ስለ ቅማል ብታወራለት አያቅም። ቅማል አራገፍን ብትል አክቹአሊ ማለት ማየት ይፈልጋል። ቅማሉ ራሱ በዛ ሰዓት ደግሞ አይኖርም። ሴንስ የማያረግ ፖለቲካ የማይመስል ፖለቲካዎች መስራት ለአማራ ህዝብ አይጠቅምም፣ ለየትኛውም ብሔረሰብ አይጠቅምም። ሀገራችን ወደፊት መሄድ አለባት የሚል ሀሳብ ነው ያለኝ። ቴንኪው ሙዲዳ። ወደ ሙልጌታ እንሄዳለን። ሙልጌታ አመሰግናለሁ ቴዳዬ እድሉ ስለተሰጠኝ። እኔ እንግዲህ ያው ቅድም ኮሜንት ጽፍ ያለው ሀገር ቤት ነው ያለሁት። የኢትዮጵያ ነባራዊ ሁኔታ ከኛ የበለጠ የሚያውቀው የለምና አንዲት እንደው ለመግቢያ የሚሆንህ እንግዲህ በዩኒቨርሲቲ ተምረህ ወጥተሃል። ድሬዳዋ የሚሆን ሐዋሳ ዩኒቨርሲቲ አንድ የተወሰነ መጠነኛ ግጭት ሲኖር ምንድነው የሚባለው ከፍተኛ የሆነ ረብሻ ሲሆን ማታ በኢቲቪ ወጣ ብለው በሐዋሳ ዩኒቨርሲቲ የመማር ማስተማር ሂደቱ ከፍተኛ ጥረት ተሻሽሎ ምናምን የሚል ነገር ፕሮፓጋንዳ ነው እና የሚያደርጉት እና ረጋ ከበደ እሷን ነው ትላንት ያደረጉት። 3 ዓመት ሙሉ ለአማራ ፋኖ አዝነውለት ነው ወይስ ምን ብለውለት ነው? መጠነ ሰፊ ጥቃት ከፍተናል ሲባል በትላንትናው ዕለት መጠነ ሰፊ የሆነ ከፍተኛ የሆነ ጥረት በፋኖ በኩል ተደርጎ መጠነ ሰፊ ድምሰሳ ስለተካሄደ እሷን ለደጋፊዎቻቸው ሞራል እንዲሆን ካልሆነ በስተቀር አንተ ፖለቲካውን እንደምታውቀው አዝኖ ወደኋላ ያለበት ጊዜም የለም። በተለይ በዚህ በሚኒሊክ አውዶች ያለው ይሄ አፋብን የሚባለው ምስረታ ከተመሰረተ በኋላ የአማራ ህዝብ ስንቁን ከህዝቡ ትጥቁን ከጠላቱ አድርጎ እየተንቀሳቀሰ ባለበት ከፍተኛ የሆነ አመርቂ ውጤት የተገኘበት ሆኖ አግኝተነዋል። በተለይ አሁን ቴዲ ብልጽግና ከወልዲያ ወይም ደግሞ ከቆቦ ካምፕ ወይም ደግሞ ከጋሸና ካምፕ ውጭ ያየንበት ሁኔታ የለም። ቴዲ እኔ የት ሆነው እንደሆነ አይገባኝም። እኔ አሸነፍን፣ ደመሰስን፣ ማረክን። በየቀኑ ግን የአፋብን ሰራዊት በየቀኑ ከፍተኛ ሰራዊት ይደመስሳል፣ ከፍተኛ ይማርካል፣ ይቆስላል። ትላንትና ብቻ በዋርላ ወረዳ ዋርላ በምንለው በዚህ በጋዞ ወረዳ ከፍተኛ የሆነ የመከላከያ ኃይል ተደምስሶ እዛው ስታይሽ በሚገኘው ሆስፒታል የፋኖ ኃይሎች ሕክምና እያደረጉ የዋሉበት ሁኔታ ነው ያለ። እኔ ምን አይነት ፕሮፓጋንዳ እንደሚሰራ አላቅም። አንድ ነገር ለብልጽግና እዚህ ሳይበሩ ላይ ላሉ የምንነግራቸው የፋኖ ትግል ወይም ደግሞ ፋኖ የሚባለው ኃይል የአማራ ህዝብ ካልፈቀደለት 3 ዓመት አይደለም 3 ቀን መቆየት አይችልም። ይህን ማረጋገጥ ነው ያለን። እስኪ ብልጽግና ሰላማዊ ሰልፍ በአማራ ህዝብ ላይ ፋኖን አውግዙ ብሎ ይበል። እስኪ ይበልና እንየው። እስኪ ባህር ዳር ላይ እስኪ ድረስ አውግዙት ይበል። ስለተቀየረበት ነው፣ እየተቀየረበት ስለሄደ ነው ሰልፉ። ስለዚህ የአማራ ህዝብ ፋኖን አውጥቶ መጣል አይችልም፣ ምክንያቱም መዳኛዬ ነው ብሏል። ቴዲ ካህን በጥፊ የተመታበትን ማስታወስ እንችላለን እኮ። አንተ የተወለድክበት አካባቢ ሻሸመኔ ሰው ተሰቅሎ ተዘቅዝቆ ሲሰቀል የደቦ ፍርድ እኮ ልዩ ኃይሉ እዛ ላይ እያጨበጨበ አይተናል እኮ። የአማራ ህዝብ ጥያቄ መቼ ነው የሚመለሰው? ሲያልቅ ነው። በሰላማዊ ሰልፍ አልጠየቀም። አትግደሉና አላለም። መቼ ነው የአማራ ህዝብ ጥያቄ የሚመለስለት? ወኪሎቹ ያለመከሰስ መብታቸው ሳይነሳ አልታሰሩ? ከዚህ በላይ ምንድን ነው የሚመጣው አማራ? ወይስ ደግሞ አማራ የተገንጣይነት ስነ ልቦና አለው? አሁንም እኮ ባንዲራውን ይዞ ነው እየታገለ ያለ። እንደገና ደግሞ አንዳንዶቹ ለብሔር ብሔረሰቦች ንቀት አለ። የጋምቤላ ዲሞክራሲ ምንድን ነው ንቅናቄ ከፋኖ ጋር ሰራለሁ ብሏል እኮ፣ ጥያቄ አቅርቧል፣ ተቀብለነዋል። አፋር እንደዛው፣ ቤንሻንጉል ጉሙዝ እንደዛው። የአማራ ትግል የትኛውን ብሔረሰብ ነው ያገለለው?
የአማራ ትግል ካሁን በኋላ ከማንኛውም ኃይል ጋር የአማራ ጥያቄ ከተመለሰ በኋላ አማራ ብቻውን ስልጣን የሚይዝበት አጋጣሚ የለም። ከሁሉም ብሔር ብሔረሰቦች ጋር ቁጭ ብሎ ተነጋግሮ ነው መንግስት ሊመሰረት የሚችለው። አልፈልግም፣ ከአማራ ጋር መኖር አልፈልግም፣ አልችልም ያለ ኃይል መሄድ ይችላል። ምን ነው ትላንትና እነ ኦነግ እነ ምናምን እንገነጠላለን ጥያቄ ነው በየቀኑ የሚያቀነቅኑት። ዛሬ ለምን አይገነጠሉም? ለምን አይሄድም? አንሄድም የሚሉበት ምክንያት ምናልባትም የአማራ ሚኒሻ የአማራ አድማ ብተና ወደ ፋኖ ትግል በቀጥታ ይገባል ብለው ስለሚያስቡ ነው እንጂ ተገንጣይ ወንበዴዎች እነዚህ ኃይሎች ናቸው። መንግስትንም ጨምሮ በመንግስት መዋቅር ውስጥ ያለው የኦነግ አደረጃጀት ነው። በአማራ ጥላቻ የሰከረ ነው። በአማራ ደም የጨቀየ ነው። ስለዚህ እኛ አሁን ማንም አወራ ማንም ህዝባችን ነው። ህዝባችን በየቀኑ ድጋፍ እያደረገ ነው። ለዚህ ነው ሰላማዊ ሴቶች የሚደፈሩት። ለዚህ ነው ቤተክርስቲያን የምትመታው። ለዚህ ነው የአርሶ አደሩ ከብቶች በግፍ ከሰውም አልፎ በከባድ መሳሪያ ሲጨፈጨፉ የሚውሉት አማራ ጠላት ነው ተብሎ ስለተነገረ ነው። ያም ማለ ይህ ግን ቴዲ በዚች ወር ከፍተኛ የሆነ ድል ያገኘንበት፣ ጠላታችን አንገት ያስደፋንበት፣ ላንመለስ ወደ ከፍታ የወጣንበት ወር ስለሆነ ጠላት ሚዲያ ላይ ማውራት ይችላል። እኛ ግን በየቀኑ ስራ እየሰራን ነው። አመሰግናለሁ ቴዲዬ። ቴንክ ዩ ሙሉጌታ፣ ከልብ አመሰግናለሁ። ወደ ሞጊልዳ እንሄዳለን። ክብራትና ክብራን ሞጊልዳ፣ ይሄ ውይይት ቢመርህም ቢውጥህም ቢጣፍጥም ቁጭ ብለህ የምታደምጠው ነው። አልተመቸህም ነቅለውጣ። ላደርግልህ የምችለው መስማት ማትፈልገውን ትጋታለህ። አይዶን ነው እነማን እንደሆናችሁ አላውቅም። ከመንግስት ደጋፊም ሲያወሩ ከፈለጋችሁ የተሳደባችሁ የተቻችሁ ምን እያላችሁ ሞዴሬተሮች ብሎክ እንዳታደርጓቸው። 4 አይነት ተከታታይ ስድቦችን አጸያፊ ስድቦችን አከታትለው ካልተሳደቡ በስተቀር በተረፈ ግን ቁጭ ብለህ አድምጥ። አገር ላይ ያለ ነገር ነው። እሺ ሞጊልዳ 6 ደቂቃ አለ። ሞጊልዳ አመሰግናለሁ ቴዲ። ያው ለምደናል እንግዲህ አሁን አለ መሰለኝ ወንድማችን አንደኛ ፎቶ ራሱ ሰቅሎ የመጣው የዘመነን ነው። እኔ አንዳንድ የዚህ ፋኖ ደጋፊዎች ሰዓት እንኳን ጠይቄ አላምናቸው። ሌላ አማራ ሌላ ይቃል ወይ ደግሞ የራሴን ሰዓት ስልኬ ላይ ያለው ወደ እጄ ሰዓት ያለውን ሰዓት አይችልም ማምናቸው። እንኳን ፖለቲካቸው ማመን ሌላ ታሪክ ነው። በቃ ገብተዋል። ፋኖ ስፔሻል ተላላኪ ነው። የመላላክንና የአሽከርነትን በኢትዮጵያ ውስጥ አሽከርነትን ጥግ ያሳየን ድርጅት ነው። መላላክ ጫማ መላስ ላይ ቆዳው ሊላስ ይችላል። እንዴት ተደርጎ የሻቢያ የጫማ ሶል እንደሚላስ የቲፒኤልኤፍ ጫማ እንዴት ተደርጎ እንደሚላስ ያሳየን ድርጅት ነው በኢትዮጵያ ውስጥ። እድሜ ለፋኖ ነው። ተውሽ እንበል ሻቢያ ሌላ ሀገር ነው። ቢያንስ ከቲፒኤልኤፍ ጋር ቢሰራ ኤክስኪውዝ እናደርጋለን። ከሻቢያ ጋር ቢሰራ ኤክስኪውዝ እናደርጋለን። ብዙዎች ሰርተዋል። ኢትዮጵያ ፖለቲካ ውስጥ ያሉ ሰዎች ሰርተዋል። ከኤርትራ ጋርም ሰርተዋል። የኛ ልምዳችን ልክስክሶች ነን። ከሶማሌም ሰርተናል። መንግስቱ ኃይለማርያም እዚህ ሲወጠር ይሄ ያፓ ተብላውን የመጣ እዚህ የስልሳዎቹ ኮተት የሶማሌን ፓስፖርት ይዞ ሲኖር ነበረ። የኢትዮጵያ እነመለስን ጨምሮ የሶማሌ ፓስፖርት ይዞ ሰሩ ነበረ። 500 ሺህ የተቀበሉ $500,000 ንግግር ላይ ስሜት አይነት እንጸባረቅበታል። ስድብ አትቀላቀል ፕሊዝ። ስድብ አልቀላቀልም ቴዲ። እኔ በስድብ ጋር ሄድም እና የፋኖ ደግሞ የተለየ ኒው ቨርዥን ነው። አዲስ ነው። በቃ ይሄ ልክ ሶፍትዌር ራሱን አብዴት አድርጎ እንደሚመጣ በኢትዮጵያ ላለፉት 50-60ዎቹ ታሪክ ውስጥ አሁን ያየነው ፋኖ ላይ አዲሱ ቨርዥን ነው። የጫማ ሶል መላስ ይታይባቸዋል። አሁን ወንድማችን እነኛ እጅ ስለቆረጠው ፋኖ ማውራት አይፈልግም። ደግሞ መምህራን ስለገደለ አንበርክኮ በልጆች ስለገደለው ፋኖ ማውራት አይፈልግም። የትምህርት ቤት መቀመጫ ከትክቶ ተማሪ ትምህርት እንዳትማር በቃ ይታል ይብላኝ ለአንተ። እኔ አማራ ህዝቤ ነው እላለሁ፣ ወገኔ ነው። ምን ያህል የትውልድ ጋፕ እንደሚፈጠር አንተ አልገባም።
ከኢጎ ተነስተ ብቻ ዝም ብለህ እንትሌ ሰው ተንጠልጥሎ እንትሌ ተንጠለጥ ሻምሽ የተንጠለጠለ ሰው ደንቆሮ እኮ ነው ያንጠለጠለው። እኛ እንደግፈዋለን። ብዙ እኮ ብለናል እኮ። ስድብ አትቀላቅል። በሚቀጥለው ወደ ታች አንደረድርሃለሁ። ገዳዮችን እኮ ትሄድ ያልኩ ስድብ አትቀላቅል። አትከራከሩ ከኔ ጋር። በቃ ስድብ ነው ካልኩ እሺ ብል። ሌላ በፖለቲካዊ ቋንቋ መቀየር አትችሉም። እሱ ነገር ፖለቲካዊ ቋንቋ እኮ ነው። አንድ ሰው ድንቁርና ማየምነት ይቀር ይባል የለ ፖለቲካዊ ቋንቋ እኮ ነው። ይሄ ብዙ እንትን ይላል። ሌላው ደግሞ አሁን ስለ ፋኖ ያነሳው ነገር ህዝባዊ መሰረቱን ይጣላል። ህዝባችን ተሸብሮ ተወዛግቦ ነበር አንድ ወቅት በማወቅም ባለማወቅ። ሌላ ቦታ ሜን ተከስቷል። ለምሳሌ ወለጋ አካባቢ የነበር ነገር ያኔ ሸኔ እንደገባ ህዝብ ተወዛግቦ ነበር ባለማወቅ። መንግስት ነገሮችን አለዝቦ እያለ ህዝብ ማን ነው መንግስት ማን ነው እያጠራ ሲመጣ ህዝባዊ መሰረቱን አቶ እዛ ጫካ ውስጥ ያለው ሸኔ እንደምታውቁት አምና ወለጋ ላይ እዚህ ነቀምት ላይ ኤርፖርት ፍላይት ተጀምሯል። ጠቅላይ ሚኒስትሩ ሄዶ ብዙ ነገር አድርጓል። ህዝብ ይወዛገባል። እኛ የምናወዛገበው እዚህ በተለይ ሚዲያ ላይ ያለን ሰው ስፔሻሊ ቲክቶክ ላይ ሰዎች ህዝብን እናወናብዳለን። ህዝብ ሲገባው ግን ከጉያ ያርቃል። ፋኖ የሆነው እንደዚህ ነው። ህዝብ ሲያረቀው መግደል ጀመረ። ህዝብ ሲያረቀው አትማራ ማለት ጀመረ። የክልሉ ፕሬዝዳንት አቶ አረጋም የተናገሩት ነገር መከላከያ ይወስዳሉ ያለ እርምጃ ነገ ተነገ ወዲያ እናየዋለን። መንግስት በቂ ትጥቅ፣ በቂ የሰው ኃይል በአፍሪካ አንደኛ ደረጃ ሊቀመጥ የሚችል ትጥቅና የሰው ኃይል ያለው መንግስት አሁን ያለን ገብቷል። በዛው ደረጃ ደግሞ ሰራዊት ውስጥ ያሉ ልምጥምጥ ሰዎች የተያዙበት የተጣሩበት ሁኔታ አለ። ስለዚህ አማራ ክልል ያለው ነገር ከሞላ ጎደል በቅርብ ጊዜ ተስተካክሎ እናየዋለን። ይሄ ደግሞ አዲስ ነገር አለ በዓለም ታሪክ ላይ ፋኖ እንደ ማንኛውም ድርጅት መክሰሙ አይቀርም። ለምሳሌ የመክሰም አዝማሚያ ነው የሚያሳየው። እንደው ፍጥነቱ በጣም ይገርመኛል። ለምሳሌ ዩጋንዳ ውስጥ የምናየው ሎርድ ሬዚስታንስ አርሚ የተባለው በአሁኑ ሰዓት ወደ 200 ወታደር ነው ያለው። ህዝባዊ መሰረት ጀመረው። ሲጀመር ሎርድ ሬዚስታንስ አርሚ በአማርኛው የጌታ ተዋጊ ኃይል የሚባለው ማለት ነው። ህዝብን መግደል ጀመረ፣ መጨፍጨፍ ጀመረ። ከጨዋታ ውጭ ሆነ። የያዘውም ምን አልከኝ? እሺ ጨርሷል። የያዘውም የፓርቲው መሪ ነበር። ያልተማረና ዝም ብሎ ሰው የነበረ ሰው ነው። ትግል እንደዚህ በኢጎና በስሜት አይደለም። የተማሩ ሰዎች ወደፊት ላይ ማምጣት። አሁን የምናየው ነገር የተማረ ሰው እኮ አሁን ወደኛ ይመጣል እኮ የተማረ ሰው ነው። ምን ቀረው? ፋኖ የፋኖ አመራር ምን ቀረው? እዛሽ ጎጃም ፖኬት ውስጥ ያለውን የሚነግረን ሌላው ለመዝረፍ የተቀመጠ ያለ ህዝቡን የዘረፈ እያስገበረ እንቁላሉን፣ ማሩን፣ ፍየሉን፣ በጉን እያረደ የሚበላበት ነው እንዴ። እና ቃል ቲፒኤልኤፍ ምን ነበር? አሁን እኮ ባለፈው ጦርነት ይነሳ ተብሎ እኮ ከዛ ከትግራይ ክልል የሚመጣ ህዝብ አይታላለ ወደ ተሻለው ጓን የመጣው ከአማራ ክልልም እንደዛው ነው። ወደ ተሻለው ቦታ ወደ አዲስ አበባ ወደ ሐዋሳ የሚሄዱ ሰዎች አውቃለሁ። መሬት ገዙ የገቡ ሰዎች አሉ። ፋኖ መከታ ቢሆን ኖሮ እዛ አይቀርብ ነበር ህዝቡ። ህዝብ እያረገፋችሁ ነው፣ አይጠቅማችሁም። ስፔሻሊ ትምህርት ከልክላችኋል። ህፃናት እንዳይማሩ የትውልድ ጋፕ ይፈጠራል። ይሄ አንተ ትምህርት እንዳይማር የከለከልከው ወጣት አድጎ ሌላ ክልል ተሸካሚ ነው የሚሆነው። የቀን ሰራተኛ ነው የሚሆነው። አመሰግናለሁ። እሺ ወደ ትሪያንግል እንሄዳለን። አመሰግናለሁ ቴዲ፣ ሰላም ብያለው። ያው ወደ ርዕሱ ብመልስ ይሻላ ይመስለኛል። ብዙ ሞጊልዳ የሚናገራቸው ነገሮች ከእውነትና ከእውቀት የራቀ ጠቅላይ ሚኒስትሩ እንደሚለው ከስነ ምግባር የራቀ ስለሆነ እሱን ሊያዘው እና አሁን ባለው የዚህ የአማራ ክልል ግጭት ላይ መንግስታዊ ኃላፊነቱን የተወጣ ነው ብዬ አላምንም። ብዙ ጊዜ አሁን ያለው ፖለቲካ ላይ መንግስትና ታጣቂ በኩል አይን የሚታይ በግብር የሚደገፍ መንግስት፣ ብዙ እምነትና ኃላፊነት የተሰጠው መንግስት ከታጣቂ ጋር እኩል ወርዶ የመበሻሸቅና ከታጣቂ እኩል የመታየት ከዛም አልፎ ደግሞ ህብረተሰብ የማሸበር ስራ ውስጥ ከአንድም ክልል 2-3 ክልሎች ውስጥ እያደረገ አሁን ደግሞ ወደ ጎረቤት ሀገሮችም ወደ ሱዳንም እየዘመተ ያለበት ሁኔታ ነው እና ያለው መንግስት ለመባል ራሱ የሚቻልበት ደረጃ ላይ ያለ አይመስለኝም። አብሮ ከታጣቂዎቹ ጋር በአንድ አይነት መልኩ ተይዞ ለየት የሚያደርገው ከታጣቂዎቹ ያው ፓርላማ ያለው
ታጣቂ ብንለው መንግስት እንደ መንግስታዊ ኃላፊነት ህብረተሰቡን ያለውን ችግር በወታደራዊ ብቻ ሳይሆን በሰላማዊ በፖለቲካዊ መፍትሄ ለማምጣት ምንም ጥረት እያደረገ አይደለም። አሁን ባለው የኢትዮጵያ ፖለቲካ ላይ ትልቁ ችግር እየሆነ ያለው ምንድን ነው? መንግስትም ጉልበት ብቸኛ አማራጭ አድርጎ በመውሰዱ ትላንትና ጋር ተብሎ ስንትና ስንት ምንድን ነው የሚባለው በአማርኛው ውዳሴ በአማርኛው ስንትና ስንት ክብር ሲሰጠው የነበረው የፋኖ ኃይል በጠቅላይ ሚኒስትር አብይ አህመድም ከአሜሪካ ውጭ ጉዳይ ሚኒስትር በሚመጣበት ክስ ላይ ራሱ ፋኖ መከታችን ነው፣ የፈለግንበት ቦታ የምናስቀምጠው አጋራችን ነው ያሉት ኃይል ዛሬ ደግሞ ጠላታችን ነው እያሉ ነው። ኤርትራ ባኖር እንጠፋ ነበር ያሉት ኃይሎች ዛሬ ደግሞ ሻቢያ ምናምን እያሉ እየተናገሩ ነው። እና መንግስት ራሱ ለቃሉ ታማኝ ያልሆነ በመርህ ማይመራ ለድርድር ማይመች ዓለም አቀፍም ይሁን ሀገር ውስጥ ያሉ ኃይሎችም በደንብ ያሳዩት ነገር ምንድን ነው? መንግስት ከታጣቂ የባሰ ኃላፊነት የሌለው እንደመሆኑ በአሁኑ ጊዜ እንደዚህ አይነት አላስፈላጊ ተራ በሽሽቅ ውስጥ መግባት የማያውቁትን ምሳሌዎችን መጠቀም ተገቢ ነው ብዬ አላስብም። እንደ መንግስት ሰው ወካይ ነን ብላችሁ ለሚመጡ ሰዎችም በስነ ምግባር ብትታነጹ ተገቢ ነው። ምክንያቱም ህብረተሰቡ ምንም ያህል ቅያሜ ቢኖረው በደልም ቢደርስበት እስካሁን ከእናንተ የተወሰነ ያህል የሚጠብቀው እምነት የሚጠብቀው አስተዳደር አለና ያንም እያሟላችሁ አይደለም። አሁን ፋኖ የሚከሰስበት የትምህርት ቤትም ተማሪዎች አለመሄድ በየአካባቢ ያለውም ቀውስ መንግስት አብሮ ተባባሪ ነው። እንደውም ብዙ ጊዜ የኃይል ሚዛኑም ለመንግስት እንደማዳለቱ ዋናው ፈጻሚ ነው። በአማራ ክልል ውስጥ እስካሁን በተመዘገበው በኢንተርናሽናል አርምድ ኮንፍሊክት ኤንድ ሎኬሽን ኢቨንት ዳታ ሲስተም በያዘው መሰረት ወደ 345 የድሮን ስትራይኮች እስካሁን በኢትዮጵያ ያሉ ኃይሎች ብቸኛው ድሮን ያለው አካል መንግስት ነው። የራሱን ሀገር በድሮን ቀን ከሌሊት የሚደበድብ ሀገር የኢትዮጵያ መንግስት ነው፣ የአብይ አህመድ መንግስት ነው። እንደዚህ አይነት መንግስት በእውነቱ ለመነጋገር ብዙ ከነ ሳዳም ሁሴን በሉት ዓለም ላይ ጫፍጫፊ ከሚባሉት የከርድ ህዝብን በኬሚካል ዌፐን አታክ አረገ እንደሚባለው ከክልል ክልል እንደዚህ አይነት በደል የሚፈጽም መንግስት መች ይብቃ እንደሚባል አይገባኝም። ለምንም ራሱ እንደዚህ አይነት መከራከሪያ ነጥቦች ራሱ ተይዞ እሽሩ እንደሚባልም አይገባኝም። የምናያቸው ውጤቶች የምናያቸው ነገሮች የህብረተሰቡ የኢኮኖሚ ቀውሶች ሁሉ ነገሮች የሚያሳዩት አመራሩ እንደከሸፈና የአመራር ለውጥ እንደሚያስፈልግ ነው። እርግጥ ነው በአማራ ክልል ላይ ላለው ፖለቲካ ትንሽ በሁለቱም ሳይድ እብሪተኝነት ስላለ ወደ ድርድር ጠረጴዛ ለመምጣት ራሱ አስቸጋሪ እንደሆነ የአሜሪካው አምባሳደርም ከዛሬ 2 ዓመት በፊት የተናገሩት ንግግር አምባሳደር ማሲንጋ ያሳያል። ግን እዚህ ጋር ሁለቱም ኃይሎች መንግስትም ብቻ አይደለም ፋኖም ራሱ ለድርድር ክፍት አድርጎ በግልጽ በአደባባይ ልዩነታቸውን ፊት ለፊት ላይ ወጥተው ለህዝቡ ሀሳብን ማሳየትና የፖለቲካችንን ከዚህ ከአለንበት የመጠፋፋት ወደ ጠረጴዛ ዙሪያ የመመለስ ግዴታ መንግስትም ፋኖም አለበት። ግን አሁን ባለው ሁኔታ ትልቅ ኃላፊነት የሚገባው ትልቅ ኃይል ያለው ህዝብን ለማሻገር ቃል የገባው ከፍተኛ ድጋፍ ከአሜሪካ፣ አውሮፓ፣ ኤዥያ፣ ኢትዮጵያ የተሰጠው የአብይ አህመድ መንግስት ነው እና ይህን ደግሞ ሊያሳካ ባለመቻሉ አሁን አመራር ሌላ ሪፎርም ያስፈልገን ሰዓት ላይ ነው። በዚሁ አጋጣሚ ካሉት የመንግስት አመራሮችም ያው የተለያዩ የፓርላመንታሪ ሲስተም የሚከተሉ ሀገሮች እንደሚያደርጉት ኢትዮጵያ ላይም በጠቅላይ ሚኒስትር አብይ አህመድ አመራር በጣም ከመማራችን የተነሳ ከንቲባችንን ንግስታችንን አዳነች አቤቤን ወደፊት ብናመጣ የተሻለ አመራር እናያለን። ኢትዮጵያ ላይ ሴት አመራር እንዳለመኖሩ አመሰግናለሁ። ቴዲ ንግግሬን በዚህ ጨርሳለሁ። ቴንኪዩ ትሪያንግል ወደ ጫላ እንሄዳለን። ጫላ አመሰግናለሁ ቴዲዬ። በቅድሚያ እድሉን ስለሰጠኝ በጣም ነው የማመሰግነው። በጣም አከብራለሁ ቴዲ። በዚህ አጋጣሚ የፓርቲ የመንግስት ደጋፊ አይደለም፣ ግን እንደ እህቴ እንዳለችው የህዝብ ልጅ ነኝ። እኔ ኦሮሞ ነኝ ከነስሜ። አንዳንድ የሚነሱ ነገሮች አሉ፣ በተለይ በፋኖ አካባቢ ሙሌ ወንድሜ ብዙ ጊዜ የማይተማመኑ ጓደኛ ማቾች በየወንዝ ዳሩ ይማማላሉ የሚል ነገር አለ። እኔ አሁን ስም ለመጥቀስ ሳይሆን ብዙ የምንተዋወቃቸው ሰዎች ያንኑ ይደግማሉ። እኔ የኦሮሞ ህዝብ ጥላቻ ነው ብዬ ነው የምገልጸው። ለምሳሌ ይሄ ኦነግና መንግስትን አንድ ላይ አድርጎ መጨፍለቅ
ከምን የተነሳ መሰለ ቴዲዬ፣ ምን ማለት እንደሆነ ታውቃለህ? ይሄ የኦሮሞን ኤሊት አንድ ላይ አድርገ ለማጥፋት የሚካሄድበት። ለምሳሌ ኦላ በሚሊዮን የሚቆጠሩ ደጋፊዎች አሉት። እነፋኖ ገና እንትን ሲሉ የነበረ ምንድነው ዘፈን ሲዘፈን የነበረ ጊዜ ምንድን ነበረ እየሆነ የነበረው? ወለጋ ላይ ነበር አይደለ? የኦሮሞ ህዝብ በድሮን የመጀመሪያ እኮ ድሮን የተጣለው ወለጋ ላይ ነበረ። ያኔ አራብያ ብይ ከአምላክ የተላከ የጌታ ነብይ ብሎ ሲዘፈን ነበር እዛ መንደር ማለት ነው። ግን ይወስዱና ይሄን ትግል ሙሉ በሙሉ ወይ ከመንግስት ጋር አንድ ላይ ያደርጉና ከዛ በኋላ ጥላቻቸውን በደንብ ያሳያሉ። አየህ፣ ሌላው ነገር ምን መሰለ? የተገንጣይነት ነገር ያነሳሉ እዛ መንደር። ስለ ተገንጣይነት ካነሳን ለምሳሌ በዚህ በትግራይ ኃይልና በኦሮሞ ኃይል ተገንጣይ ናችሁ ሀገራችሁ አይደለም የሚባል ነገር ይነሳል። እንዴ ኤርትራን ከመገንጠል እኮ አላስጣልክም? ጅቡቲ ስትገነጠል ሀገርን ፈጠርኩ ሰማይና ምድርን ያቆምኩት እኔ ነኝ ሌላው መጤ ነው የምትለው ነበርክ ያኔ፣ ግን አላስጣልክም። ዛሬም ትግራይን ለማስገንጠል ትግራይ የምትባል ታላቋን ትግራይ ለማዋለድ ጎንበስ ቀና እያላችሁ ያላችሁት እናንተ እንጂ ኦሮሞ አይመስለኝም። እና እባካችሁ የምትናገሩትን ነገር እወቁ። አየ በምንም ታሪክ በምንም ተአምር ንቀት ነው ይሄ። ኦላና መንግስት አብሮ ነው የሚሰራው ብለህ ስጨፈልቅ ችግር አለብህ ማለት ነው። ከዚህ በላይ ጥላቻ ከየትም ሊመጣ አይችልም። ሌላው ይሄ እነሱ የሚሉት ነገር ከህዝብ ጥላቻ የለብንም፣ በግልጽ እየነገሩን እኮ ነው ያለው። ከህዝብ ጥላቻ የለንም። ለምሳሌ የጉምዝ ታጣቂ የአማራን እንግዲህ አይታል በቀስት ግንባሩን እያለ ሲገድል የነበረ ምስኪኑን ገበሬ እዛ ሲገድል የነበረ ኃይል ጋር ዘመነ ካሴ ሄዶ አይ እኔ ከጉምዝ ታጣቂ ጋር ችግር የለብኝም ስል ሰምተናል። ችግሩ ከማን ጋር ነው? ከህዝብ ጋር ነው ወይ? ከህዋት ጋር ችግር የለብንም ከሸኔው ጋር ችግር የለብንም ይሉናል። ይመጡና ደግሞ ሸኔ ከመንግስት ጋር ይሰራል አንድ ናቸው ከመንግስት ጋር ብሎ ይደመድማል። አለቃቸው ግን እንደዛ አይልም። ደጋፊዎቹ ተምታቶባቸዋል፣ ተጋጭቶባቸዋል። በኋላ ደግሞ ሌላ ቤት ሌላ ነገር ሲሉ ነው የምታየውና ይሄ ከፍተኛ የህዝብ ጥላቻ ነው የሚያሳየው። እኔ ከትግሉ ጋር ችግር የለብኝም፣ ምክንያቱም ይታገሉ ችግር የለው። ምክንያቱም ሰው ሊሞት አንድ የነፍሱን ሊሰጥ ዝም ብሎ ጫካ አይገባም ብዬ አምናለሁ። እኔ የሚሰሩትን ነገር ግን አያውቁም፣ የሚሉትንም ነገር አያውቁም። ለዚህ ነው ጥላቻ ነው የምንለው። ስለዚህ ቴዲዬ አንዳንድ ነገሮችን ማንሳት ይቻላል። ብዙ ጊዜ ከነሱ መንደር የሚሆነው ነገር ሁሉ ጽድቅ ነው። ታውቃለህ፣ እነዛ ሴቶች አንድ ጆሮዋን ማሰማ የ16 ዓመት ሴት ወጣት ልጅን ሰላይ ነች ብሎ በጥይት ግንባራቸውን አድርጎ ጆሮዋን ማይሰማ ገሎ ሜዳ ሬሳ አስጥቶ ከዛ በኋላ በኩራት መጥቶ ቃል አቀባዩ ቢቢሲ ላይ እርምጃ ወስደንባቸዋል። ብዙዎች ተገለዋል። 8 ሚሊዮን ተማሪዎች አማራ ክልል ላይ እየተማሩ አይደለም። አስተማሪን አንበርክኮ በዳዴ ሲያስኬድ ሲገድል የነበረ ኃይል ነው ይሄ ኃይል። ግን ጽድቅ ነው እዛ ቤት። እንደዚህ አይነት ነገሮች ጽድቅ ናቸው። እነሱ ደግሞ አይሞቱም። ብዙ ጊዜ ብታይ ቴዲዬ ይሄ ፊልም ላይ ታለ አይደለ? አክተሩ አይሞትም። እዛ መንደር አይሞትም። ገለናል፣ ጨፍጭፈናል፣ ማርከናል። ይሄን እንትን ሰራዊት አሁን አንተ ቤት ይሄን ቃል አንጠቀመው። የምን ሰራዊት ነው የሚሉት? የእንትን ሰራዊት የሆነ ቤር የኔም ቤር እነሱ በሚጠሩት በዛ ፊደል ምናምን ያዘውና ነዳ ነው እንትን አደረግነው ነው። ቀጥታ ከህዝብ ጥላቻ ያለበት ኃይል ነው ይሄ ኃይል። ይሄንን ኃይል እንታገለዋለን። እውነቴን ነው የምልህ። አስረግጬ የምነግራችሁ ነገር እኔ የራሴ ጓደኞች አብሬያቸው የምውለው ብዙ ጊዜ ሌላ ቦታ የሚያወሩትና እዚህ ጋር ሳያስቡት የሚነግሩንን ነገር ሳስብ የኦሮሞ ህዝብ የኦሮሞ ወጣት ይሄን ኃይል መታገል እንዳለበት በደንብ አድርጎ ይገባኛል። ምናልባት 1 ደቂቃ ካለኝ ስለ ወለጋ እናነሳለን። ወለጋ ላይ 2 አደረጃጀት አለ፣ የፋኖ አደረጃጀት። አንዱ የአማራ ፋኖ የቢዛሞ እዚህ ብሎ ራሱን ይጠራ። እሱ ርስት አስመላሽ ነው ቴዲዬ፣ ርስት አስመላሽ ነው። ቢዛሞ የአማራ ርስት ነው፣ የጎጃም ርስት ነው ይላል። ግን ቢዛሞ የሚባል መሬት አለ ወይ? የለም። ወለጋ ውስጥ ምን እያደረገ ነው? መኪና እያቃጠለ ሰው እየገደለ ፎቶ እየተነሳ
ህዝብን እያሰቃየ ርስት አስመልሳለሁ ይላል። ሌላ ክልል ውስጥ ሄደ የምታስመልሰው ርስት የለም። አሁን ዝምታው የሚሰበርበት ጊዜ ነው። ይሄ ነገር በጊዜ ሊቆም ይገባል። ምክንያቱም ከዚህ በኋላ አማራ ተገደለ ብለህ የምታለቅስበት ጊዜ ሊቆም ይገባል። ምክንያቱም ኃይልን እስከ አፍንጫ አስታጥቀ አስገብታል እዛ ቦታ ላይ ማለት ነው። አደገኛ ስራ ነው እየተሰራ ያለው። ኦሮሞን የማጥፋት በቀል ነው የተያዘው እዛ። ይሄንንም በደንብ ልታደምጡትና የሆነ ነገር መብት ሊሰጠው ይገባል። በተለይ ወለጋ ላይ ያለውም ማለት ነው። ንጹሃን ተገለዋል አውቃለሁ በደንብ። የአማራ ተወላጆች ብዙ ግፎች አሉ። ግን የኦሮሞ ህዝብ አይደለም ይሄን ያደረገው። ፕሮፓጋንዳ ሲሰሩ ነበረ። ዛሬ ግን በቀል እየተበቀሉ ነው የኦሮሞን ህዝብ። በኋላ እዛ ጋር ያለው ነገር በጣም የከበደ ስለሚሆን በዚሁ አጋጣሚ ጥንቃቄ ቢደረግላለሁ። አመሰግናለሁ ቴዲ። ያው አንተ ቤት መጥቼ ትንሽ እንትን ብሎብኛል፣ ደንግጫለሁም። ቴንኪ ወንድሜ። ቴንኪ ጫላ። እሺ BMW አመሰግናለሁ ቴዳ። ሰላም ሰላም ቤተሰብ እንዴት ናችሁ? አንዳንዶቻችን እንግዲህ ሳናስበው እኮ ከርዕሱ ትንሽ አራቁንና ሀሳባችንን በተን አደረጉት። እንደነ ጫላ አይነቱ አንደኛ ስምህ ጫላ ነው ይመስለኛል እንጂ ኦሮሞ አይደለም። ስሜ ኦሮሞ ነው ምናምን ብለህ ጀምረው። ስለዚህ የተምታታ ሀሳብ ይዛችሁ መጣችሁ። እኛንም ባታምታቱን ደስ ይለናል። በተረፈ ግን ዳስ ጥላችሁ አልቅሱ። መንግስት እንደ መንግስት አለን ብዬ ነው ኢትዮጵያ ውስጥ ከዚህ በኋላ ለማውራት እቸገራለሁ። ምክንያቱም አንድን አርቲስት በጠራራ ፀሐይ እንደዚህ አይነት ውርጅብኝ ያደረገ መንግስት ነው ብዬ አላስብም። ተራ የማፊያ ቡድን መሆኑን መንግስት አሁን በግልጽ አሳይቶናልና ይልቁንስ እኔ አሁን እስካሁን የፋኖ ደጋፊ አልነበርኩም። ከዚህ በኋላ ግን እንደገና ቆም ብዬ እንዳስብና ይህን ኃይል በደንብ መደገፍ እንዳለብኝ ነው የተሰማኝና ህዝቡ የአማራ ህዝብ ከማን ጎን እንደሆነ ያው በግልጽ አሳይቶታል ለመንግስት። ስለዚህ ከህዝብ ጋር የገባው ጦርነት ደግሞ እንዲህ በቀላሉ የሚቆም አይደለም። ሰሞኑን ምናልባት ያልሰማችሁ ሰዎች እንደ አዲስ ነግራችሁ አምባሳደር ማሲንጋ ባህር ዳር ገብቶ ነበርና ምን አይነት መልስ እንደተሰጠው ከክልሉ አመራሮች በተለይም ከአቶ አረጋ ከበደ በውስጥ የወጡ መረጃዎች አሉና ይሄንም እንዲያስተባብል በግልጽ በመንግስት ደብዳቤ ተጽፎበታል። መንግስት ክልሉን ከዚህ በኋላ መቆጣጠር አይችልም፣ ከአቅማችን በላይ ሆኗል፣ ምርጫ ማድረግ አንችልም የሚል ግልጽ ያለ መልስ ነው የተሰጠው። ስለዚህ ምርጫ ካላደረግ ሙሉ ለሙሉ ክልሉ ለቀህ ነው መውጣት ያለብህ እንጂ ከህዝብ ጋር ትግል ህዝብን በኃይል በመሳሪያ ገዛሃለሁ ብሎ ማሰብ ይሄ የጅል ዘመን ነው። የጅል ዘመን ላይ እንዳላችሁ እናንተ የመንግስት ደጋፊዎች ካሁን ማወቅ አለባችሁ ብዬ ልነግራችሁ ነው። አሁን ላይ ትላንትና በወጣ መረጃ የመጣው አምባሳደር የአሜሪካ ውጭ ጉዳይ ሚኒስትር ማለት ነው ከኢሳያስ ጋር እንደገና ቀለበቱን አንስቶ እንዲያስታርቀው መንግስት ቦታታ ላይ ነው ያለው። ተላላኪው ማን እንደሆነ በዚሁ አጋጣሚ እንድታውቁት ነው። ተላላኪ ሆኖ የተለያዩ ሀገራትን ወታደሮች አስገብቶ የትግራይን ህዝብ ሲጨፈጭፍ እንደነበረም ደግሞ የተረሳ እንዳይመስላችሁ በዚሁ አጋጣሚና ዙሮ አሁን ላይ መንግስት እንደ መንግስት የመንግስትነት ስለንቦናውን ለቆ ተራ የማፊያ ቡድን ስለሆነ በሀገራችን ላይ ታዋቂ ሰዎች፣ ኢትዮጵያን የሚወዱ ሰዎች በሀገራችን ላይ ህገ መንግስት ያስተዳድራል ህግ አለ ብለው የሚያስቡ ሰዎች በጠራራ ፀሐይ እየተዋከቡ እየታሰሩ ተራ ዝርፊያ በጣም እኮ ነው የሚያሳዝነው በእውነት በጣም። እኔም እንደዚህ አይነት የመንግስት ቅርጽ ይኖራል ብዬ ጠብቄም አላቅም። አሁን አሳፋሪ ሁኔታ ላይ ነው ያለነው። ልናፍር ይገባል። በእውነት ልናፍር ነው የሚገባ። በድምጻችን መንግስትን መተቸት ማንችልበት፣ መንግስት አቅጣጫ ማሳየት ማንችልበት ሁኔታ ላይ መደረሱ ይሄ በጣም አሳዛኝ ነው። አሁን የፈራ በጣም የተርበተበተ በአንድ የቴዲ ሙዚቃ ግራ የገባው መንግስት በጣም ብዙ ነገር ሊያደርግ እንደሚችል እንረዳለን። ምንም ማድረግ አይቻልም። ብዙ ነገር ሊያደርግ ይችላል። እስካሁን እያደረገ ነው ያለው። ከዚህ የበለጠ ምንም ሊያደርግ የሚችለው ምናልባት እኔ ሃይድሮጅን ቦምብ ወይም ኒውክሌር ታጥቀው ከሆነ አላቅም። ከዛ ውጭ አማራ ክልል ያልተጠቀመው ነገር የለም።
አሁንም ያን አስፋፍቶ እንደሚቀጥል ነው እየነገረን ያለው። በዚሁ አጋጣሚ የቴዲን ሙዚቃ ከዛ ማህበረሰብ ጋር የማላከክና ወደዚያ ወስዶ የብሔር ፖለቲካ መስራት ላይ የመንግስት ደጋፊዎችም ራሱ መንግስትም እየሰራበት የሰነበተ ሁኔታ ነው ያለው። ይሄ ደግሞ ለህዝቡ ምን ያህል ጥላቻ እንዳላችሁ ነው እየተረዳን ያለን። ስለዚህ የአማራ ህዝብ አንድ ሆኖ ቆሞ ይዋጋቸዋል። እርግጠኛ ሆኜ ነው የምነግርህ። ፋኖ ብቻ አይደለም ኦል አማራ በዚህ ሰዓት ላይ ፋኖ ነው። ምክንያቱም አይተናል የቴዲ ሙዚቃ ግልጥልጥ አድርጎ ነው እንዲያውም ይሄን የተኛውን አማራ በደንብ የቀሰቀሰው ከኔ ጀምሮ ማለት ነው። ስለዚህ አንዱን ልንታገለው የሚገባ ስርዓት ነው መንግስት ነው ብዬ ለመናገር አልደፍርም። ይሄ ስርዓት ለአንድና ለመጨረሻ ጊዜ አደብ ሊገዛ ይገባል። ተገዶ ወደ ጠረጴዛ ዙሪያ ውይይት መጥቶ የመንግስትነት ቅርጹን ሊይዝ ይገባል። ካልሆነ ግን ምናልባት ለዚህ ቃል ይቅርታ አድርግልኝና ብቻችንን አናልቃትም፣ ተያይዘን እንተላለቃታለን። ምናልባት እንደዚህ ብላችሁ እዚህ ጋር ሌላ ዝም ብሎ የድሪቶ ፖለቲካ ለመስራት የመጣችሁ ሰዎች ማወቅ ያለባችሁ ነገር መንግስታችሁን ማትረፍ ከፈለጋችሁ መንግስታችሁ አሁን ፈርቶ ተርበትብቶ ነው ያለው። ዙሪያ አዲስ አበባን 360 ዲግሪ ምሽግ ቆፍሮ ያለ መንግስት ነገ ዛሬ ልወድቅ እችላለሁ የሚል የመርበትበት እንትን ላይ የገባ መንግስት በአንድ የቴዲ ሙዚቃ ግራ የገባው መንግስት ነው ብለህ ካወራህ ተሳስተሃል እንዴ! ምን ማለት ነው? ሙሉ የአዲስ አበባ ወጣት እኮ የታፈሰ እየታሰረ ነው ያለው። በየቦታው እኮ አፈሳና ስርዓት ነው። አሁን የአፈሳና የስርዓት ቡድን እኮ ተቋቁሞ በየቦታው ህዝብ እየተጨነቀ ነው ያለው። ቆም ብለን እናስብ እንጂ አንዴ ቃል ምናልባት እሺ ቴዲ ይሄ ጉዳይ ከአማራ ህዝብና ከፋኖ ብቻ እያሰባችሁ ያላችሁ ሰዎች እኔ ትክክል አይደላችሁም። ስለዚህ ትላንት እናንተም በህዋት ላይ ሳይሆን የትግራይ ህዝብ ላይ ነው ጥላቻ የነበረብህ ማለት ነው። ህዋት ምን አድርጎ ነው ከዚህ የበለጠ? ይሄ መንግስት ምን ያላደረገው ነገር አለ? ሰው እኮ ተዘቅዝቆ ተሰቀለ። ከአንድ ክልል ወደ ሌላ ክልል መግባት እኮ አሁን ተአምር ሆኗል። ኬንያ መሄድ፣ ሱዳን መሄድ፣ ካርቱም መሄድ እኮ በጣም ቀላል ነው። አስመራ መሄድ እኮ በጣም ቀላል ነው። አሁን አዲስ አበባ ከመግባትና አዲስ አበባ ወጥቶ ከመግባት 24 ሰዓት ሰው ስጋት ላይ ነው ያለው። ስለዚህ ይህን እኔ እንደ መንግስት ብዬ የመንግስት ስነ ቅርጽ ሰጥቼም መንግስት ነው ብዬ አላወራም። ስለዚህ ይሄ ማፊያ ቡድን ነው። ይሄ ማፊያ ቡድን ደግሞ ስርዓት ይዞ የመንግስትን ቅርጽ ይዞ ወደ ድርድር እንዲመጣ የኢትዮጵያ ህዝብ መተባበር አለበት። ከዚህ የበለጠ ዋጋ ሳያስከፍለን ብዬ ነው ማስበው። በተረፈ ቴዲ በጣም ነው ማመሰግነው፣ በጣም ነው ማከብርህ። በዚሁ አጋጣሚ በጣም እኔ እንጃ ማለት በዚህ 2-3 ዓመት ውስጥ ትክክለኛ ፕላትፎርም ተጠቅመህ ወጣቱ የተሻለ በሀገሩ ጉዳይ ፖለቲካ እንዲያወራ የተሻለ ውይይት እንዲያደርግ ለምታደርጋቸው ነገሮች ሁሉ ታላቅ አክብሮት አለ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንኪው እግዚአብሔር ያክብርልኝ። ወደ ጸጋነሽ እንሄዳለን። ጸጋነሽ ከምባታ ምን ትያለሽ? እሺ ቴዲ በጣም አመሰግናለሁ። በዚህ አጋጣሚ ነገ በከምባታ በኢትዮጵያ የመጀመሪያ የተራራ ላይ ሩጫ አለ። ሁሉም ሰው እንዲታደም በዚህ አጋጣሚ ጥሬን አቀርባለሁኝ። አንበርቹ ተራራ ላይ ነገ ትልቅ ደስ የሚል ሩጫ አለ። በአፍሪካ የመጀመሪያ መሰለኝ፣ በኢትዮጵያም በአፍሪካም እና በዚህ አጋጣሚ ሁላችሁም መሄድ የምትችሉ ብትሄዱ፣ መሄድ የማትችሉ ደግሞ በሚተላለፉ ሚዲያዎች ብትከታተሉ የሚል መልእክት አለኝ። በመቀጠል መንግስትንና ሽፍታን አንድ ማድረጉ ትንሽ ነውር ይመስለኛል። አብዛኛው ሰው እዚህ ቁጭ ብሎ የሚያወራው በተለይ በውጭ ሀገር ያለው ሰው ነው። እንደሰለጠነ በውጭ ሀገር በሰለጠነ ሀገር እንደሚኖር ሰው መንግስትንና ተራ ሽፍታን አንድ አድርጎ ማወዳደር፣ ሽፍታንና ህዝብን አንድ አድርጎ ማወዳደር፣ ይሄ ሽፍታ በህዝብ ተቀባይነት ያለውና የህዝብ እንትን ቢኖረው እኮ ህዝብን አይገለም፣ ተማሪን ከትምህርት ቤት ወደ ላይ አያስቀርም፣ መምህራንን በሚስትና በልጆቻቸው ፊት አይገለም። መጀመሪያ እኛ ውጭ ሀገር እንዳለን ሰዎች ሰላምን ነው መስበክ ያለብን። ሰው እንዴት በጠረጴዛ ዙሪያ ተነጋግሮ ተደራድሮ የህዝቡን ሰላም፣ የአካባቢውን ሰላም፣ ተማሪ ከትምህርት ቤቱ ሳይጎል፣ ገበሬው ማረሱን ሳያቆም፣ እናትና አባት ለቅሶ ሰርግን በሰላም ወጥተው ገብተው የሚመጡበት ሁኔታ ተፈጥሮ ነው ፖለቲካ መስራት የሚቻለው እንጂ የራስን ህዝብ እያሰቃዩ መውጫ መግቢያ እየከለከሉ መንግስትን በአደባባይ መንግስት ልማት እየሰራ ነው፣ እያየን ነው። እንግዲህ ደርግ
17 ዓመት ሲዋጋ ምንም ልማት ሳይሰራ ጦርነቱ ላይ ብቻ ፎከስ አድርጎ ወርዷል። ኢህአዴግም እንደዛው። በዚህ መንግስት ግን ጦርነቱን ለህዝብ ነው የተወው። ህዝብ መንግስትም ደግሞ ሰላማዊ ጥሪ ነው ያደረገው። ሰላማዊ ጥሪ አድርጓል። በዚህ ሰላማዊ ጥሪ ህዝቡ ጸጥ ብሏል። ህዝቡ ቢያግዘው ኖሮ እኮ ይሄን ያህል እኮ ጠቅላይ ሚኒስትሩ እየሄደ ፕሮጀክቶችን አያስመርቅም። ጎንደር ላይም ባህር ዳር ላይም እያየን ነው፣ እየሰማን ነው። እንግዲህ እነሱ የተደው ነው መንግስት እየገባ የሚወጣው ወይስ መንግስት ሊመጣ ስል ለመንግስት እየለቀቁ መንግስት ሲወጣ እየያዙ ነው? አንዳንድ የማይመስል ነገር እዚህ ሚዲያ ላይ ባንናገር፣ ሽፍታና ህዝብን እንለይ፣ ሽፍታና መንግስትን እንለይ። አንዳንዴ አማርኛችንን አሳመርን ብለን ንግግራችንን አሳመርን ብለን የምንናገረው ነገር ጥሩ አይደለም። ጥላቻን ማስወገድ፣ በቃ ጥላቻን፣ በቃ ወጣቱ በተለይ አሁን ሀገራችን ላይ በሚቀጥለው ጀነሬሽን ያለ መሳሪያ ሽፍታ ሳትሆን ጫካ ሳትገባ በነፃነት በቃ መንግስትን እኮ በቃ እኛ አሁን መንግስትን ማውረድ ነው የፈለጋችሁት አይደለ? መንግስትን ለማውረድ ደግሞ ህዝብ ማሳመን ነው። ምንም ህዝብ ሳይረበሽ አካባቢ ሳይረበሽ እንዴ ራሳችሁ ጫካ ገብታችሁ ራሳችሁ ህዝብ አስረብሻችሁ ራሳችሁ ተማሪ ከትምህርት ቤት አስቀርታችሁ መንግስት የሚባል ነገር እኔ ይሄ አይታየኝም። ስለዚህ መጀመሪያ የራሳችንን ሽፍታ ማስወገድ ነው ያለብን። በቃ ፖለቲከኛ፣ ንጹህ ፖለቲከኛ መፍጠር፣ ንጹህ ፖለቲከኛ ህዝብን ወክሎ የሚናገር መንግስትን የሚሞግት ህዝቡን ከጎኑ አድርጎ የሚያሰልፍ እንዴ በምንኖርበት ሀገር እያየን እኮ ነው። ምርጫ ሲመጣ ህዝቡ እንዴት በሰላማዊ መንገድ ሲመርጥ፣ እኛም እኮ ደርሶን ወረቀት ደርሶን እኮ እየሄድን እየመረጥን ነው። ባለንበት ሀገር እኮ መንግስት እንመርጣለን በሰላማዊ መንገድ። እኛም እኮ በተለይ በውጭ ሀገር ያለን ሰዎች አገራችን ውስጥ ሰው ካርዱን በመጠቀም በቃ ለምን የአማራ ህዝብ ጫካ ከመግባት እኮ የአማራን ህዝብ ብልጽግናን አትምረጥ እኛን ምረጥ። 90% 95% የአማራ ህዝብ የሚፈልገውን ፓርቲ ከመረጠ እኮ ብልጽግና በግድ ጎትቶ የሚያወርደው ወይንም እኔን ማስተዳደራችሁ ብሎ አይልም። እየነገረ ነው፣ በአደባባይ እየነገረ ነው። ና ተመረጥ፣ ወክላለሁ የምትለውን ህዝብ ናና ወክል እያለ ነው። 25% ቢያንስ አትሊስት 25% ክፍት አድርጓል ተቃዋሚ ፓርቲዎች። ስለዚህ በጠረጴዛ ዙሪያ የሚደራደር የሚናገር እንዴ በሰለጠነ ዘመን እኛ ሽፍታ እንደግፋለን እንዴ? በሰለጠነ ዘመን መሳሪያ እንደግፋለን እንዴ? በተለይ እኛ አፍሪካውያን ጠግቦ ያልበላ ገበሬ እንዴ ገበሬ እኮ ነው እየተገደለ ያለው። ወጣት እኮ ነው እየተገደለ ያለው። እርስ በርስ እኮ ነው እየተገዳደሉ ያሉት። የትግል አጋሩን የሚገል ሽፍታ ምንድን ፓርቲ ናቸው? ምንድን ናቸው እነዚህ? ምንድን ናቸው? የማንን ጥያቄ ነው ይዘው የወጡት? 4 ኪሎ እኮ ለመግባት የኦሮሞንም ጥያቄ መመለስ፣ የአማራውንም፣ የከምባታውንም፣ የሀዲያውንም፣ የወላይታውንም ጥያቄ የሚመልስ አጀንዳ ይዞ ነው ዓላማ ይዞ ነው መምጣት ያለበት። የማንን 4 ኪሎ ቢገባ እኔ ከጸጋነች ከኔዘርላንድ እጄ ነው መዋጋው። ዝም ብዬ አስቀምጠዋለሁ እንዴ? ምን ሊያደርግ ነው 4 ኪሎ የሚገባው? 4 ኪሎ ሲገባ እኮ የኔንም የከምባታውንም መልስ እንዲመልስልኝ እኮ ነው። የከምባታውንም ችግር እንዲመልስልኝ እኮ ነው። 4 ኪሎ መግባት ከፈለጉ ጓደኞቻቸው በቀደም ገብተው 4 ኪሎ ሲጎበኙ ነበር። እንደሱ በሰላም ገብተው 4 ኪሎ መጎብኘት ነው። ስለዚህ ሰላማዊ እኛ ጥላቻ አንስበክ። እዚህ ያለን ሰዎች ጥላቻ አንስበክ። ብሔርን ከብሔር አናጋጭ፣ ህዝብን ከህዝብ አናጋጭ። በቃ ሰላም እንስበክ። በጠረጴዛ ዙሪያ በንግግር የሚያምን ማህበረሰብ፣ በንግግር የሚያምር ትውልድ ነው። በቃ የፖለቲካ ፓርቲዎች፣ ብዙ የፖለቲካ ፓርቲዎች ይምጡ፣ እደግፋለሁ። እኔ ፋኖ እስቲ ሰላማዊ ሆኖ ይምጣ፣ እኔ እደግፋለሁ። በሀሳብም በገንዘብም እደግፋለሁ። በጠረጴዛ ዙሪያ ይምጣ፣ የህዝቡን ጥያቄ ይዞ ይምጣ፣ ከጫካ ይውጣ፣ ህዝቡን አያሰቃይ፣ ተማሪ ይማር፣ ትምህርቱን ይማር። ስለዚህ ልማት ጥያቄ እኛ ጋም ችግር አለ፣ እኛ ጋም የውሃ ችግር አለ፣ የመብራት ችግር አለ፣ ብልሹ አስተዳደር። በዚህ አጋጣሚ ቴዲ አንተንም ሳላመሰግን እንዳታስወጣኝ፣ መንግስት በዚህ አጋጣሚ በመንግስት ስር የተወሰቁትን ሌቦችን ያስተካክልልን። መንግስት ጋር ያለውን ችግር መንግስት ወደ ሰፊ ሆኖ የሰበሰባቸው ሌቦች አሉ፣ የሰበሰባቸው አቅመ ደካሞች አሉ። እኛም አካባቢ በማዕከላዊ ኢትዮጵያ የምናየው አለ፣ በከምባታ ዞንም የምናየው ብልሹ አሰራር፣ ህዝብ በጣም የተማረረበት ነገር አለ። መንግስት ሪፎርም ያድርግ። መንግስት ያለው ፌዴራል ላይ ብቻ ነው። መንግስት ክልል ላይ የለም። መንግስት ታች የለም። ስለዚህ እኔ በዚህ አጋጣሚ ቴዲ በአንተ ብዙ ሰው ስለሚያዳምጥኝ መናገር የምፈልገው ነገር መንግስት ክልሉን ሪፎርም ያድርግ። መንግስት ዞኖችን ይመልከት።
ሌብነት አይን አውጥቶ እግር አውጥቶ አፍጦ የሚሄድበት በቃ አመራሩ ቴዲ አንድ ደቂቃ ብጨምርልኝ በ30 ሰከንድ አለሽ አጠቃላይ። እሺ በዚህ አጋጣሚ መንግስት የሚባክነውን ነገር ቼክ ያድርግልን። በቃ ታች ወርዶ መንግስት ይቆጣጠር፣ ፖለቲከኛውን ይቆጣጠር። አሁን በተለይ ፖለቲከኛው የባህላዊ ሐኪም ታውቃለህ፣ የባህላዊ ሕክምና በላቸው ወደ ታች እና ይሄንን ያስተካክል ለማለት ነው። ቴዲ ሌላም ጊዜ አስገባኝ፣ ዛሬ ስላስገባኝ በጣም አመሰግናለሁ። ታንኪዩ ቴዲ። ብታስወጣኝ ደስ ይለኛል፣ ሌላ ሰው እንዲገባ እንትን ከፈለግ። ጨርሰሻል? መውጣት ትፈልጊያለሽ? አዎ ሌላ ሰው አስገባ፣ በእኔ ቦታ መግባት የሚፈልግ ሰው ካለ። ታንኪዩ ቴዲ። ችግር የለም። እሺ ከልብ አመሰግናለሁ። ታፕታፕ አርጉ፣ ሌሎቻችሁ ኮፒ ሊንክ ሼር አርግ፣ ሁላችሁም ታፕታፕ አርጉ። ወደ እሙዲዳ። ኦኬ ቴንክ ዩ በጣም ቴዳ። ከዚህ ቀደም በተናገሩ ልጆች የአባውንና ወይንም ኦኤልኤፍንና ፋኖን የማነጻጸር ሁኔታ አይቻለው እና ኦኤልኤፍ ለኦሮሞ ሕዝብ መስዋዕትነት ከፍሏል እላለሁ በግሌ ማለትም 60 ዓመት እና ከዛ በላይ የታገለ የኦሮሞ ነፃ አውጪ ድርጅት ነው እና አንድ ሽፍታን ዝም ብሎ በኢጎ ተነስቶ ምንም አይነት ፎርሙላ ሳይኖረው ተነስቶ እሱንም ጫካ ውስጥ ሳይሆን ከተማ ላይ የሚያውደለድልን ሽፍታ ከኦሮሞ ህዝብ ኦኤልኤፍ ጋር ማወዳደር ትንሽ ይከብዳል። ሆኖም ግን አሁን እንኳን ኦኤልኤፍን ትደግፊያለሽ ወይ ብትለኝ ፐርሰናሊ አልደግፍም። ለኦሮሞ ያመጣቸው ብዙ ጥቅሞች አሉ፣ ብዙ ነገሮችን ሰርተዋል። ግን በዚህ ዘመን የትጥቅ ትግልን አልደግፍም፣ አይመጥነንም፣ የለምም። በዓለም ዙሪያ የትጥቅ ትግል የለም። ስለዚህ ከጊዜው ጋር ከመራመድ አንጻር ለየትኛውም ለኦሮሞም ይሁን ለአማራውም ለትግራይም ያስፈልጋል ብዬ አላምንም። ስለዚህ ቢኖሩም ባይኖሩም በዚህ ሰዓት ማለት ገብተው ተምረው አገራቸውን መስራት የሚቻለው የግድ በትግል ብቻ አይደለም፣ በትጥቅ ትግል ብቻ አይደለም ነፃ የምትወጣው። ብዙ አይነት ነፃ መውጫ መንገዶች አሉ። ሰው ተምሮ አካባቢን ከጠቀመ ያንን አካባቢ ነፃ አውጥቷል ማለት ነው። ጠቅመ እዛ ጋር ተምረ የሆነ ቢሮ ተቀጥረ ለማህበረሰብ ስትሰራ ያ ማህበረሰብ አንተ የምትፈልገው ማህበረሰብን አገልግሎት እየሰጠ ከሆነ ነፃ ወጥቷል ብዬ ነው ማምነው እና የግድ ትግላችን የመባላት መሆን አለበት ብዬ አላምንም። ሌላው ደግሞ አብይ ፋኖን በጣም አሞግሶ ነበረ፣ እንዲህ ብሎ ነበር። አው ጥሩ ሰርቷል በሚልበት ሰዓት ብሎ ባመነበት ሰዓት አብይ ባመነበት ሰዓት ሙገሳ ሰጥቶ ሊሆን ይችላል። እኛም እናንተም ለአብይን ነፃ አውጪያችን ነክ ሙሴያችን ነክ እንዳላችሁት ማለት ነው። ምንም የሚለያይ ነገር የለውም። ያ ነው እሱም እናንተም ባመናችሁበት ሰዓት ነፃ አውጪ ብላችሁታል። እሱም ደግሞ እንደዛ ባመነበት ሰዓት እንደዛ ብሏል። ሌላ ምን ነበር ጠፋብኝ። የቴዲ ዘፈን አተራመሰ መንግስትን ሽንት አሸናው ምናምን የሚል ነገሮች አሉ። እውነት የቴዲ ዘፈን በአሁኑ ሰዓት አሁን የአማራ እናት አለችበት በሚባለው ችግር ውስጥ የቴዲ ዘፈን ምንዋ ነው? እውነት የባንዲራ ጥያቄ ነው ወይ ህዝብ ውስጥ ጥያቄው? ማወራው እዚህ ከተማ ላይ ያለውን ምናምን ሳይሆን ገበሬው ትምህርቱን ያቋረጠው ማህበረሰብ ስለሱ ነው ማወራው እና እሱ የባንዲራ ጥያቄ ነው ወይ ጥያቄው? የሚያነሳው ባንዲራ አጥቷል ወይ ህዝቡ? አለው እኮ ባንዲራ በክልላቸው እኮ እሱ የሚለውን ባንዲራ ነው የሚያነሱት እና የሚያነሱት ባንዲራ አላጡም እና ይሄናል ጀብድ ሰራ የምንለው ሁኔታ አይደለም። ዳስ ደግሞ የሚጣለው ለሰርግ ለክርስትና ምናምን ነው እንጂ ዳስም መጣል ካለበት እውነት ለመናገር ከዚህ ቀደም ነበረ በአማራ ክልልና በትግራይ
ጦርነት በነበረበት ሰዓት በዛ ሰዓት ወጥቶ ለሁለቱም ድምጽ መሆን የሚችልበት ሁኔታዎች ነበሩ። ግን ሁኔታዎችን ጠብቆና ማለት ባመነበት ሰዓት እዚህ ጋር ብለቀው ብሎ በሚያምንበት ሰዓት እንጂ ህዝቡ ተጎዳ፣ ህዝቡ እየተጎዳ ነው። በዛ ሰዓት ወጥቶ ጦርነት እንኳን አያስፈልግም አላለም፣ ያስፈልጋልም በእርግጥ አላለም። ግን ምንም አይነት ድምጹን ዘግቶ ነበር የተቀመጠው። ስለዚህ ይሄናል ጀብድ ሰራ ምለው አይነት ሁኔታ ውስጥ አይደለም። ይሄ ነው። ቴንክ ዩ። ታፕ ታፕ አድርጉ። በነገራችን ላይ በጣም ብዙ ህዝብ እያደመጣችሁ ነው። ኮመንታችሁን እያነበብኩኝ ነው። የተለያዩ እሳቤዎችን እየሰማችሁ ያላችሁት። እሺ ሌሎቻችሁ እዚህ ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ። አንዳንዶቻችሁ ቲፒኤልኤፍ ነኝ አስገባኝ፣ ግዴታ የለብኝም እኮ ይሄ በውዴታ ማድረገው ነገር ነው። እንዳስገባ ትፈልጋለህ? ታፕ ታፕ አድርግ፣ ኮፒ ሊንክ ሼር አድርግ፣ ጊፍት ጋለሪ ሙላ። ያሁን አንተ አንደኛው ከቅድም ጀምሮ አስገባኝ የምትለው ሴት ዳሌ ላይ ነው የምታርከፈክፈው። ጊፍት ጋለሪ ሙላ። እዚህ ፕሮፓጋንዳ ለመስራት ከመምጣት በፊት ታፕ ታፕ አድርግ። ታትረ የምታወራበት ቤት ነው። ያስገድን ሊያንቀኝ ደረሰ እኮ አስገባኝ ብሎ ሊያንቀኝ ነው እንዴ? አትገባም። ታፕ ታፕ አድርግ እንዴ ከቅድም ጀምሮ። እሺ ወደ BMW እንሄዳለን። ክብራትና ክብራን፣ ቆይ የምትደውሉ ሰዎች ቆይ ወደ በኋላ አስገባችኋለሁ። መጥቻለሁ። ኦኬ በዚህ አትደውሉብኝ፣ ቆይ ወደ በኋላ አስገባችኋለሁ። ኮመንታችሁንም በኋላ ላይ አነባለሁ። እናንተም እዚህ ጋር ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እሺ BMW ሳይሆን ወደ ትሪያንግል ነው የምንሄደው። ቴዲዬ ሶሪ ሙሌ ነው። እዛ ትሪያንግል በሁለት የአማራ ፋኖች መሀል ትገባለህ። BMW ነው ጫላ አሁን የሚናገረው ትሪያንግል ነው። ቆይ ከዛ ጫላን በሁለት እናንተ መሀል እንደዚህ ያደርገዋለሁ። አሁን ትክክል ነው። ትሪያንግል 6 ደቂቃ አለው ወንድሜ። እሺ አመሰግናለሁ። ብዙም ተደማምጠን እየተነጋገረን አይመስልም። ትዕግስትን ሳላደንቅ አላልፍም። ከኔ በፊት የተናገረው ተናጋሪ ከምናወራው ዋናው ርዕስ ከፋኖ ጋር ቴዲ አፍሮ እንዴት እንደሚገናኝ ባላቅም ዳስ ምኑ ማዳመጥ ብዙ ያሰማልና እኔ እንኳን መተረብ ሳልፈልግ እያስተረባችሁኝ ስለሆነ አንዳንድ ተናጋሪዎች ከውይይት ርዕሱ ጋር ብንነጋገር ጥሩ ነው። ቅድም ካልኩት ላይ ብዙም ልጨምረው ምችል ያለ ነገር አይመስልም። ጀስት ቅድም እዚህ ውይይት መድረክ ላይ የተወሰነ የተያያዘ ነገር ያወራው ሞጌልዳ ስለሆነ ከእሱ ሀሳብና የራሴን ሀሳብ ጨምሬ መናገር ብቻ ነው የምችለው። አብዛኞቻችሁ ከርዕሱ ጋር ብትሄዱ ጥሩ ነበረ። ቴዲ ትዕግስትን ሳላደንቅ አላልፍም ልበልና በዚህ በፋኖና በብልጽግና ግጭት የሁለት ወንድማማቾች ታላቅና ታናሽ ወንድማማቾች ግጭት መሃል ያለውን ነገር እውነት ለመነጋገር ለህዝብ ነው የሚለው በሁለቱም በኩል ትክክል እንዳለ ነው ሁሉም ይረዳል፣ መረዳትም አለበት። ሁለቱም ለህዝብ አስበው የሚታገሉት ትግል ሳይሆን ያው የስልጣን ሽሚያ ነው። ግን ሁለት ዞኖች ሲጣሉ ሁሌም ሳሩና አካባቢ ነው የሚጎዳው። ይህን ነገር ደግሞ ለማስቆም ሁሉም ህብረተሰብ ሳይድ ይዞ ከዚህ ጦርነት አትራፊ ይመስል በአንድ ወገን ሆኖ መጫወጫው ሳይሆን ለህብረተሰቡ በተለይ ለክልሉ ለአንድ ሀገርም በኢኮኖሚም ደረጃ በህዝብ ፍልሰትም በማይግሬሽን በጣም የተጎዳ ህብረተሰብ ነውና የዚህን ጦርነት መቋጫ መንገዶች፣ ፖለቲካዊ መፍትሄዎች፣ ሰላማዊ መፍትሄዎች ላይ መፈለግ ብናተኩር እንደ ህዝብ የተሻለ አማራጭ ነው ብዬ አስባለሁ። መንግስት አሁን ባለው አካሄዱ እንደሚታየው ብዙ ጊዜ ህብረተሰብን በፕሮፓጋንዳ እና በዚህ በጫጫታ ባሉባልታ የማሳመን አካሄድ የሄደ ይመስላል። አሁን ብዙ ጊዜ ይነሳል፣ ፋኖ ከሻዕቢያ ጋር ይሰራል፣ ከህወሓት ጋር ይሰራል፣ ከተለያዩ አካላት ጋር ይሰራል የሚለውን ነገር በማስረጃ በመረጃ የተደገፈ ነገር እስካሁን ከየትኛውም የመንግስት ቢሮ የመጣ ነገር የለም። አሳማኝ የሆነ በዚህ በዩናይትድ ኔሽንስ ለአንቶኒዮ ጉቴሬዝ በተላኩት ደብዳቤዎች የዛሬ 7-6 ወር አካባቢ ስለ ጽምዶ ጋር ተያይዞ የቀረበ ይሄ ነው የሚባል መረጃ፣ ማስረጃ፣ ኤቪደንስ የለም። መንግስት እንደ መንግስት የመረጃ ደህንነት ይሁን የውጭ ጉዳይ በመረጃና ማስረጃ የተመራ ነው ወይ የሚለው ነገር በጣም አጠያይቄ የሆነ ነው። አሁን የምንሰማው በየሚዲያው ይሰራሉ ነው። አንድ ነገር በግልጽ የምናገው ከ3 ዓመት ከ4 ዓመት
5-6 ዓመት በፊት እስከ ቅርብ 1-2 ዓመት በፊት ካልሆነ በስተቀር መንግስት ከሻዕቢያ ዛሬ ጠላት ብሎ ከያዘው ከኤርትራ መንግስት ጋር አብሮ እንደሚሰራ ነው። እጅና ጓንት ሆኖም ጦርነት ላይም እንደዘመቱ ነው። ወደ ፋኖ ስመጣ እስካሁን ፋኖ ከየትኛውም የውጭ አካል ጋር በጥምር እየሰራ ነው የሚለው ነገር በመረጃ የተደገፈ ነገር የለም። እስካሁን ያለውም ትግል የክልል ውስጥ ያለ ሽምቅ ውጊያ ነው። በዚህም ሽምቅ ውጊያ ደግሞ ውጤት እየተመዘገበ ይመስላል። ግን ችግሩ የእርስ በርስ ጦርነት ስለሆነ ገዳዩ እዚሁ ወንድሙ እዚሁ፣ በዚህ በድሮ ታሪክም እንደሚባለው ቤትሽ ሀዘንሽ ቅጣጣ፣ የገደለው ወንድምሽ የነገሰው ባልሽ አይነት ጨዋታ ነው ያለውና ይሄ ነገር እንደ ህብረተሰብ እኛ ያለብን ግዴታ ጎን ለጎን ያለ ትግልን በማፋፋም ላይ ሳይሆን ሰላም መፈለግ ላይ ብናተኩር። ከዛም ተያይዞ ደግሞ ዋናው ነገር ምንድነው? መንግስት እንደ መንግስት እየወደቀ ነው። አሁን የያዘው አካሄድ ሀገር እያከሰረ ነው። ህብረተሰብ በጣም እየጎዳ ነው። ተፈናቃይ እያበዛ ነው። በዚህ መሰረት መንግስት ሪፎርም ያስፈልገው ሰዓት ላይ ነው። ዲሞክራሲያዊ ምርጫ እንደሌለ የተረጋገጠ ነው። የዲሞክራሲያዊ መርሆች፣ የመናገር ነፃነት፣ የመስፈን ነፃነት በሉት በተለያዩ መንገዶች በሁሉም መለኪያ ይሄ መንግስት ከቀድሞ ከመጡት መንግስቶች በጣም ያነሰ ኢቭን ከነ መንግስቱ በላይ ያነሰ ደረጃ ላይ እንደመድረሱ የአመራር ለውጥ የሚያስፈልግበት በተለይ አሳ ግማቱ ካናቱ እንደሚባለው ጠቅላይ ሚኒስትር አብይ አህመድ ስፔሲፊክሊ ግምገማ የሚያስፈልጋቸው ሰዓትና ይሄ አመራራቸውም ደግሞ ሪፎርም ልክ እንደ ሰለጠኑ ሀገራት እንደ ዩናይትድ ኪንግደም ይሁን እንደ ጣሊያን የተለያየ ዓለም ላይ እንደሚደረገውም የብቃት ማነስ ቮት ኦፍ ኖ ኮንፊደንስ ተደርጎ የሚወርዱበት አካሄድ ቢመቻች፣ ህዝባዊ መንግስት ቢቋቋም፣ የሽግግር መንግስት ቢቋቋም መፍትሄ ነው ብለን እናስባለን። ብዙም ከዚህ በላይ የጨመረው ነገር የለኝም። ለሰጠኝ ዕድል በጣም አመሰግናለሁ። በሚቀጥለውም ለመነጋገር ያውቃን። ቴዲ ቴንክ ዩ። ትሪያንግል ጫላ ወደ አንተ እመጣለሁ። አመሰግናለሁ ቴዲዬ። አሁን ትንሽ ተረጋግቻለሁ እና አሁን መንግስት ነው መተቸት የምፈልገው ቴዲዬ። ይኸውልህ መንግስት ከ7 ከምናምን 20 ምናምን ጊዜ በላይ እርምጃ ልንወስድ ነው የተለየ የሚለው ነገር አለ። የትግራይን ጦርነት ማንሳት እንችላለን ቴዲዬ። በነገር ላይ እንግዲህ በ15 ቀን ውስጥ መቀሌ የገባው መንግስት ከዛ በኋላ ጊዜያዊ አስተዳደር አቋቁሞ በዶክተር አብርሃም በላይ የሚመራ ጊዜያዊ አስተዳደር አቋቁሞ አሸንፈናል፣ ምንድነው አዋራ ወይ ደግሞ ዱቄት አድርገናቸዋል ብሎ በነገረን ሳይቆይ ከዛ በኋላ በምን አይነት ሁኔታ ያ ኃይል መጥቶ ደብረ ብርሃን እንደደረሰ እንዴት ዋጋ እንዳስከፈለ በደንብ የሚታወቅ ነው እና ይሄ የመንግስት ፕሮፓጋንዳም እኔ ጤነኛ አይመስለኝም። አየክ ቴዲዬ፣ ይሄ በጣም አደገኛ ነው። ሁሌ ነው ይሄ ነገር የሚነገረንና እንዲህ አይነት አካሄድ ከመንግስት ማለት መንግስት ነኝ ከሚል አካል የሚጠበቅ ነገር አይደለም እና የተለየ ነገር ይፈጠራል ብዬ አላምንም። ሌላው ይሄ ታጣቂ ትርክቱን ነው ማየት የምንችለው ቴዲዬ። ለምሳሌ ህወሓት 27 ዓመት ማኒፌስቶ ጽፎ የገባው የአማራን ህዝብ ለማጥፋት ነው። ህወሓት ይህን አድርጎ ነበረ። የአማራም አፈር ወስዶ ትግራይን አለማበት። እንግዲህ ከአማራ ኤሊቶች ስንሰማና ስናደምጥ ያደግን ልጆች የሰራችውን ይሄ ሁሉ ወንጀል ተሰርቶብን የወልቃይትን ጉዳይ የራያን ጉዳይ ብሎ ይነግሩንና አዘሴም ታይም ደግሞ አብረን ነው የምንሰራው እንጣመዳለን የሚል አለ። ምንድነው እስከ ትላንት ድረስ እየተሰራ ያለው? ራያ የአማራ መሬት ነው። አበርገል የሚባለው የአማራ መሬት ነው። የት ድረስ ነው ህወሓትስ የሚመጣው? የቱ ጋር ሲደርስ ነው እንትን የሚያደርገው? እና ይህንን ያመጡና ምን ያደርጉ መሰለ ቴዲዬ፣ ትግራይ ላይ የነበረውን በተለይ ወልቃይት የነበረው የትግራይ ህዝብ በምን አይነት ሁኔታ ተፈናቅሎ የት እንዳለ የምናውቅ ሰዎች ይመጡና ትላንትና ኤርትራን መቀሌ ሳናደርስ መቀሌ ለኤርትራ ሳንመልስ አንመለስም ያሉን ሰዎች ይመጡና አይ እናንተ ኦሮሞዎች ናችሁ ያፋጃችሁን። ይኸውልህ በእነሱ ፖለቲካ ነው የማወራው። ያጫረሳችሁ ያጋደላችሁን፣ አሁን ተጣምደናል ተዋደናል፣ እኛ አንድ ነን፣ እናንተ ነበራችሁ የገባችሁት። አይደለም እኮ ዲሲ ላይ ሰልፍ ሲወጣ የሚያዘው ባንዲራ አይታል ቴዲዬ? የአረንጓዴ ቢጫ ቀዩ ባንዲራና የኤርትራ ባንዲራ ነው። እኔ እንደውም አንድ የሆን ሁሉ መስሎኝ ነበር፣ የተደባለቅን አንድ ሀገር የሆን ይመስልን ማለት ነው። እና እነሱም
ምናልባት ቴሪያንግድ ወንድማችን ብዙ ጊዜ የምታነሳቸው ነገሮች አሉ። ኢትዮጵያን መሀል ገብተህ ኤርትራዊ እንደሆንክ እናውቃለን። ይርታቸው በቃ በየቀኑ ድግስ ቤትና ክርስትና ቤት በቃ ልማድ አርካል። ትግል ላይ እኮ ሰው እኮ ኦኬ ቀጥብ ጫላ አመሰግናለሁ። እና ተደምር ናይና አንድ ኮናይና የሚሉበትን አይታል ኤርትራኖች አለ። እኔ ቤት ገብታችሁ ማየት ትችላላችሁ። እና እነሱ ነበሩ እንደውም በጣም ከልክ በላይ ዘንባባ ይዞ ሲቀበሉ የነበሩትና እዚህ ጋር የሚወራው ውሸትና ሆኖ ያየ ነው። በታሪክ የተቀመጠ እኛ ጋር ያለው ነገር በጣም የተለየ ነው። የተለየ ማለት ነው። አንተ ትግራይን ለመውደድ ኦሮሞን መጥላት አይጠበቅብህም ነው። ለፋኖ ደጋፊዎች በጣም በቃ ቁርጥ ያለ ላስተላልፍ የሚፈልገው ማለት ነው። ኦሮሞንም ለመውደድ ትግራይን መጥላት አይጠበቅብህም። የአንተ ጎረቤት ትግራይ ነው። ከትግራይ ጋር ነው አንተ ጎረቤት የሆንከው። አየክ። እኔም ደግሞ ጎረቤትም ሆነው ከሸዋ አማራ ጋር ነው። ከኔ ጋር ቅርብ የሚሆነው ከዛ ጋር ነው መጀመሪያ ሰላም መሆን ያለብኝ ማለት ነው። አየክ። አሁን ነገሩ ምንድን ነው? ትግራይ ላይ የተፈጸመውን አንድ ሆናችሁ ጨፍጭፋችሁ ገላችሁ በዚህ የሚሉት ነገር ውሸት ነው። ከኤርትራኖችም ጋር እንደተናገርኩ ነው። ምክንያቱም ባንዲራውን አንድ ላይ አድርጎ የዶክተር አብይንም ፎቶ ይዞ ዘፈንም የተዘፈነው ከዛው መንደር ነው። ከኦሮሞ ህዝብ ጋር የሚያገናኘው ነገር የለም። ኦሮሞ መጀመሪያ ይሄን መንግስት መታገል የጀመረው የመጀመሪያው ግድያ ድሮን የተሞከረው የኦሮሞ ህዝብ ላይ ነው። ወለጋ ላይ ነው የተጀመረው። ስለዚህ ይሄ ሌላውን ኃይል ከመንግስት ጋር አንድ አይነት ለማድረግ በተለይ ኦላን አንድ ላይ ለማድረግ የሚካሄድበት መንገድ ደጋግሜ ነው የምናገረው፣ ከፍተኛ የኦሮሞ ጥላቻ ነው ያለው። ይሄን ኃይል እውነቴን ነው የምለው እኔ እንትን አላደርግም። አንደኛ የመንግስት ፕሮፓጋንዳ ከልክ ያለፈ ነው። ከልክ ያለፈ ነው። አየክ። እዚህ ጋር እንደዚህ ያደረግኩኝ፣ እዚህ ጋር ይሄንን ያደረግኩኝ፣ እዚህ ጋር እንደ መንግስት አይደለም አክት የሚያደርገው። ለዚህ እኮ ነው ፋኖ ከመንግስት ጋር እኮ እንትን የሚለካካው። ቴዲ እየጨረስኩ ነው። ይሄ ትከሻ የሚለካካው ከዚህ አንጻር ነው። ስለዚህ እኔ ቅድም እንደ አንድ ልጅ አንተ ጫላ የሚል ምናምን ስሜን ነው ያልኩት። እኔ የኦሮሞን ህዝብ ወክላለሁ አላልኩም። አንድ ሰው ነኝ እና ልል የምፈልገው እንደ ኦሮሞ ወጣት ብዬ ነው ማስበው። ፋኖም ከፍተኛ ኦሮሞ ጠል ነው። መንግስትም የቤት ስራውን ባለመስራቱ ይሄ ነገር እየሆነ ያለው ለዛ ስለሆነ ይሄ የውሸት ምናምን እኛ ከህዝብ ጋር ችግር የለብንም ምናምን የሚሉትን ነገር በፍጹም አልቀበልም። በፍጹም ማለት ነው። ትክክል አይደለም። እዚህ ቤት የማይወሩ ብዙ ነገሮች ስላሉ ነው። ቴዲዬ እጅግ በጣም ነው የማመሰግነው። ተባረክልኝ ወንድሜ። ቴንኪው ወንድሜ። አንድ ኮመንት እያየን ነው። //ኢ/ካ/ሙካ አደገኛ ፖለቲከኛ ነኝ ቴስት አድርገኝ ሞክረን ትላለ። ምንድን ነው ምጻረ ቃሉ? መጀመሪያ እሱን ተንተነ ጻፍልን ለመርዳት እንዲመቸን ለአድማጭ ተመልካቾች። እስኪ ወደ ሙሉጌታ እንሄዳለን። አመሰግናለሁ ቴዲዬ። በዚህ አጋጣሚ አንድ ፕሮግራም ለወደፊቱም ደጋግመህ እንድትሰራ የምነግርህ እንግዲህ የአዲስ አበባው መንግስት ወይም ደግሞ እና አብይ አህመድ የአዲስ አበባ ከንቲባ ዛሬ ነዳጅ እንዳረሳ ነው በዚያ ርዕሴ ሳይሆን ለሌላ ጊዜ እንድትሰራበት ነው። ይቅርታ ቴዲዬ። ነዳጅ ከ5,000 እስከ 35,000 ከፍለህ ነው ነዳጅ የምትቀዳውና ሙስና። የአዲስ አበባ ፖሊስ እንግዲህ ነገ የለህም ዛሬ ዝረፍ ተብሏል። የትኛውንም ዙረህ አጣርተህ መጠየቅ ትችላለህ። ይህንን ፕሮግራም እንድትሰራ በዚህ አጋጣሚ ለማለት ነው ቴዲዬ። በተረፈ አሁን ያለነው ጀቱ ላይ ነው። ጫላና እኔ ወንድማማች ነን። ኩምቢ ቦልሷ ጋር ደግሞ ቁጭ ብለን 4ም 5ም ሆነን የራሳችን ሀሳብ እናወራለን። በዛ እንትን አንልም። ለማንኛውም የኦሮሞ ህዝብ ጠላቴ ነው የሚል የአማራ ታጋይ የለም። የማንኛውም ህዝብ ጠላት የለንም። እኛን ለብቻችን ተበድለናል፣ ተገፍተናል። ከ27 ዓመት ኢትዮጵያዊነትን ስናቀነቅን ብሔርተኞች ሁኑ ተብለን በግድ ተገደን ብሔርተኞች ስንሆን ብሔርተኝነታችን ደግሞ ማክበር ነው ያለባቸው። አሁን እኛ ስልጣን የሚገባን በብሔርተኝነታችን ተወክለን ነው። ትክክለኛ የአማራ ብሔርተኞች ካል ጥያቄያችን መቀበል ነው ያለባቸው። እኔ አንዳንድ ሰዎች አማርኛ ችግር አለ ይመስለኛል። ሽፍታ የሚል አለ፣
ባንዳ የሚል አለ። እውነት ቅድም ትሪያንግል ተናግሯል። አልባሼ አጉራሼ የሻዕቢያ መንግስት ሲል የነበረው አብይ አህመድ ነው። ወይም ደግሞ ዘመነ ካሴ እኔ አልባሼ አጉራሼ ሲል አልሰማሁም። ትላንት ሻዕቢያ ጋር ሲሰራ የነበረው አብይ አህመድ ነው። ዛሬም ከዩናይትድ አረብ ኤምሬት ጋር ድሮን እየገዛ የሚጨፈጭፈው አብይ አህመድ ነው። ምናልባት ዩናይትድ አረብ ኤምሬት የኢትዮጵያ ግዛት ሆና ከሆነ አላውቅም። እኔ ግራ ይገባኛል አንዳንድ ጊዜ። እና ዋናው ነገር ወደ መሬት ስንመለስ አሁን የኢትዮጵያ ምንድነው የብልጽግና ሰራዊት ቴዲ ፊት ለፊት ከፋኖ ጋር የመዋጋት አቅም የለውም። አሁን ውጊያው በምንድን ነው? በጀት በድሮን በሄሊኮፕተር ነው። ወይም ደግሞ የዞን ከተሞች ላይ ቁጭ ብለህ ከባድ መሳሪያ ወደ ገጠሩ መወርወር ነው። በአንጻሩ ከብልጽግና ሰራዊት ጋር የአማራ ፋኖ ታጋይ ተኩስ የሚገጠመው ካምፑ ድረስ ወይም ምሽጉ ድረስ ሂዶ ነው እያፈረሰው ያለ። በዚህ በየመንገዱ እየተዋደቀ ያለው ግን የተሸጠ አማራ የምንለው እኛ ጥቁር አማራ የምንለው ሚኒሻ አድማ ብተና የሚባለው ካልሆነ በስተቀር የአብይ ሰራዊት ፊት ለፊት ከኛ ጋር የመግጠም ሞራልም የለውም። አሁን 4 ነጥብ ነው። ሞጊልዳ ቅድም ብሏል እና ሰሞኑን ታያለ ብሏል። እኔ ቴዲ ፕሮግራም ያዝና የዛሬ ሳምንት እናረጋ ከበደ የተናገሩት ነገር ተገልብጦ ወደ እነሱ ካልመጣ ይኸው ምን አለበለኝ ሙሉጌታ ምን አለበለኝ። በቃ የዛን ጊዜ እንገናኛለን። እኛ አንፎክርም። ወንድሜ ጫላ ኦነግና ምናምን የሚባል ነገር ሀሳብ አንስቷልና ሌንጮ ባቲ ሌንጮ ለታ ነዲማ ነግኦ ዛሬ ፓርላማ ቁጭ ብለው ነው የአማራ ህዝብን የነበሩትን የቀረጹትን ህገ መንግስት ይዘው ዛሬ የሚያስጨፈጭፉት እነሱ ናቸው። አይ አትናገሯቸው ኦሮሞ ናቸው የምትሉ ከሆነ ወይም ደግሞ ብልጽግና ኦሮሞን ይወክላል ብላችሁ የምትሉ ከሆነ እሱን በግልጽ መናገር ነው ያለባችሁ። እኛ የኦሮሞ ህዝብ ጠላታችን ሊሆንም አይችልም። እንደውም አንዳንዶች ዛሬ ሰላም የነሳቸው የትግራይ ህዝብና የአማራ ህዝብ በጋራ መቆማቸው አንዳንዶቹ ለምን እረፍት እንደነሳቸው አላውቅም። የትግራይ ህዝብና የአማራ ህዝብ ለኔ የብሔር ሳይሆን የጎሳ ልዩነት ያለው አንድ ፊደል የሚጠቀም በሃይማኖት ተመሳሳይ፣ በባህል ተመሳሳይ፣ በአመጋገብ በሁሉም ረገድ የጋራ ማንነት ያለው ህዝብ ወደ አንድ ሲመጣ ሰይጣን ካልሆነ በስተቀር እንደ ሰው የሚያስብ ሰው ሊከፋው አይገባም። ኢቨን ኤርትራም ጭምር እኔ ደስ ሊለኝ ነው የሚገባው እንጂ ሊከፋኝ አይገባም። ይሄ ደግሞ በአጭር ጊዜ ውስጥ የሁለቱ ህዝቦች አንድነት ብስራት ይመጣል። አትጠራጠሩ፣ ይመጣል። የትግራይ ህዝብና የአማራ ህዝብ የተጣላበት ዘመንም የለም። ፖለቲከኞች ናቸው። ፖለቲከኞቹ ደግሞ ራሳቸውን እስካረሙ ድረስ ንግግር የለም ማለት አይቻልም። ብቻ የአማራን ህዝብ የሚጠቅም ምንድነው አጀንዳ ይዘው እስከመጡ ድረስ ችግር የለብንም። የምናወራረደው ሂሳብ የለም። እነሱ ናቸው እናወራረዳለን ሂሳብ የሚሉት እነ ኦነግ ናቸው። ሂሳብ አወራረድ በሰበሩን ቦታ ሰበር ናቸው የሚል ፖለቲካ የአማራ ፖለቲካ የለውም። ስለዚህ የቲፒኤልኤፍ እና የፋኖ ፖለቲከኞቹ አንድ ላይ መጥተዋል የምትለው? እስካሁን ድረስ ኦፊሻል የሆነ ነገር የለም። ግን እኔ እንደ አንድ አማራ ወይም ደግሞ እንደ አማራ ትግል ደጋፊ አንድ ላይ መጡት ምኖች ናቸው? አንድ ላይ መጡ ያልከኝ ምኖችን ነው? ህዝቦቹን ነው። ንግግር ላይ ናቸው ነው። ህዝብ ነው። ህዝቡማ መጀመሪያ ስመች ተለያየ እኮ። አሁንም የህዝብ ለህዝብ ግንኙነት አለ ነው። ፖለቲከኞቹ ገና ናቸው። ህዝቡማ ሲኖር የነበረ ነው እኮ። እናንተ የማገናኘትም የማራራቅ መብት የላችሁ። እናንተ መብት ያላችሁ ፖለቲከኞች ከፖለቲከኞች ጋር የመገናኘት አላንስ የመፍጠር ነው እንጂ ህዝቡን ልቀቁት። ህዝቡ እኮ አሁንም ተጋብቶ ነው የሚኖረው። ይነግዳል፣ በደስታም በሀዘንም ይገናኛል። ህዝቡን ተውት። አንደርስታንድ ፖለቲከኞች ተገናኝተዋል ብላችሁ ለመናገር ምናልባት ስለማትፈልጉ በህዝቡ እያላችሁ ነው። ግን ፖለቲከኞች ተገናኝተዋል አላንስ ፈጥረዋል ከሆነ እሱን ተናገር ስፔሲፊካሊ። እሱን የሚናገር የራሱ የድርጅቱ እንትኖች አሉ፣ እኛ አይደለንም። እንደ ህዝብ ግን እንደ ህዝብ ለህዝብ ማለት አንድ የቲዲኤፍ ታጋይና እኔ በግላችን የምናወራ ከሆነ መስማማት አለባቸው ብለን የምናምን ከሆነ ነገ ያ ነገር ይመጣል። ህዝብና ህዝብ አንድ ጊዜ ለመሰላችሁ እናንተ ፖለቲከኞች ካሏችሁ
ህዝብና ህዝብ አገናኝም አራራቂም ነው አድርጋችሁ ነው ራሳችሁ የምትሾሙት። መብት የለህም። አንተ ታጋይ ነህ፣ ህዝቡን ትለቃለህ። ህዝብ ከህዝብ ጋር ሊጣላ አይችልም። የምታጣሉትም እናንተ ናችሁ፣ የምታፋቁሩትም እናንተ ናችሁ። ነገር ግን ፋኖ ታጣቂ አለ፣ ቲፒኤልኤፍ ታጣቂ አለ፣ ኦነግ አለ። እንደ ታጣቂ ቡድን እንደ አመራሮች ተገናኝተናል ከሆነ እሱን ደፍራችሁ መናገር ነው። አንድ አገር ላይ የኖርን ነው። ህዝብ ማለት መከራ የሚወርድበት በደስታ ባዘን ነው። አንደርስታንድ ገብቶሃል አንተ ለማለት የፈለግከው ለምን ዳርዳር እንደምትልም ገብቶኛል። ግን ህዝብና ህዝብ እሱን ተውት። እንደ አመራሮች ደረጃ ግንኙነት ካለ አላንስ ካለ ወይ አለ ወይ የለም ብለህ እሱን ንገረን እንጂ ህዝብ ለህዝብ ምንድን ነው የምታገናኙት? ይኸውልህ ቴድዬ፣ ታጋዩ እንግዲህ ህዝብ እኮ ነው። ይኸውልህ የአማራ ህዝብ የአማራ ወጣትም ህዝብ ነው ታጋዩ፣ የትግራይ ህዝብም ቲፒኤልኤፍም ታጋዩ ህዝብ ነው። ስለዚህ አንድ የቲፒኤልኤፍ ታጋይ ከአማራ ፋኖ ታጋይ ጋር ቁጭ ብለን እንዲሁ በቲክቶክ ወሬ ካወራን ከተነጋገርን ከተስማማን ነገ አመራሮቹ እንደሚመጡ ምንም ጥርጥር የለንም። መጀመሪያ አሁን አንተ ብትለው ተቀራርበናል ነው የምትለው? አዎ እየተቀራረብን ነው። ይሄንን ሰይጣን ነው ሊከፋው የሚገባው። ቆይ በአመራር ደረጃ እኔ አላውቅማ ቴዲዬ። በአመራር ደረጃማ አመራሩ ነው የሚያውቀው። በአመራር ደረጃ ለመናገር ይከብዳል። አንደርስታንድ አመራሩ ነው የሚያውቀው። እኔ በምን አውቃለሁ? መናገር የነበረብህ ቀላሉ በአመራር ደረጃ ነው ተገናኝተናል ማለት ያለብህ። ህዝብ እሱን ኦፊሻሊ አመራሩ ነው ማውራት ያለበት። ምክንያቱም የፖለቲካ አደረጃጀት የፖለቲካ ዘርፍ ኃላፊዎች አሉ፣ በቲፒኤልኤፍም ያሉ አሉ፣ በእኛም ያሉ አሉ። እሱን እነሱ ናቸው ተወያይተው የሚፈቱት እንጂ እኛ አይደለንም። እሺ እንትኑን ደቂቃ አልቋል፣ ዞሮ ይመጣል። ይገብቶኛል። በህዝብ ይሄ መከረኛው ህዝብ እሱ ነው የምታላኩት። ህዝብ ለህዝብ ግንኙነት ምናምን ትላላችሁ። እንደዚህ አይነት ንግግር ህዝብ ለህዝብ እናንተ አገናኝ እናንተ አድራጊ ፈጣሪ ህዝብ ሳይሾማችሁ እንደሾማችሁ በሁሉም ነገር በኦነግም በኩል በፋኖም በኩል ያላችሁ እንደዚህ አይነት ነገር ተው። ህዝብ እናንተ ከመኖራችሁ በፊትም የሚኖር ነው፣ ወደፊትም የሚኖር ነው፣ ሀገር የሚጠብቅ ነው። መከራም በደስታም የሚገናኝ ነው። የትኞቹ እናንተ የትኞቹ ማሚሏችሁ ክርስቶስ ናችሁ እናንተ ህዝብ ከህዝብ ጋር አገናኝ ምናምን የምትሉት? መጀመሪያ ህዝቡ ምን ሆነ? ህዝቡ ምን ሆነ? እዚህ ህዝብ ላይ ማዕት ያመጣችሁበትም እናንተ ናችሁ። እንደገና ስትገናኙም የአንድ አመራርና የሁለት አመራር ግንኙነት ልክ እንደ ህዝብ ግንኙነት ታደርጋላችሁ። አመራር ለአመራር ከተገናኘ አመራር ለአመራር ተገናኘ ነው። ሁለት አመራሮች ስለተገናኙ ህዝብ ለህዝብ ተገናኘ ሊባል አይገባም። ደብረጽዮን ዘመነ ካሴ ጋር ተገናኝተው ከሆነ ደብረጽዮንና ወይም ደግሞ አፋብንና ቲፒኤልኤፍ ተገናኙ። አማራ ህዝብና ትግራይ ህዝብ ተገናኘ ማለት የለባቸው። ጃልመሮ ድሪባ ኩምሳና ዘመነ ካሴ ከተገናኙ የኦነግ አመራርና የፋኖ አመራር ተገናኙ። ኦሮሞ ህዝብና አማራ ህዝብ ተገናኘ። እናንተ ማናችሁ አገናኝ ያደረጋችሁ? እናንተ ፖለቲካችሁን ስሩ፣ አርፋችሁ ህዝቡን ተውት ዘንድ ደጋፊዎቻችሁ የሚጠይቋችሁን ጥያቄ ጠይቃላችሁ። ይሄ መስተካከል ያለበት ነው። መብት የለህም። አማራ ብትሆንም አንተ ህዝብ አገናኝ አንተ ድልድይ ሰሪ ምናምን ነው። አማራ ሆኖ የፋኖን ትግል የሚደግፋለ የሚቃወማለ፣ ኦሮሞ ሆኖ የኦነግን ትግል የሚቃወማለ የሚደግፋለ፣ ድሪባ ኩምሳን የሚደግፋለ፣ ጃልመሮን የሚቃወማለ፣ ዘመነ ካሴን የሚደግፋለ የሚቃወማለ፣ ደብረጽዮንን የሚቃወማለ የሚደግፋለ። ስለዚህ የአመራሮቹ የሊቃኖቹ ግንኙነት ውዝን ሊቃኖችና አለፍ ካለም በደጋፊዎቻቸው መካከል የሚደረግ ነው። ደጋፊዎቻቸው ተገናኝተናል ካለ ተገናኝና ሻይ ቡና ጠጣ። እንደዛ ነው መሆን ያለበት። ይሄ እንደዛ ነው መሆን ያለበት። ይሄ ቢመርህም ቢጣፍጥህም መዋጥ አለብህ። ልክ ነው። እንደዛ ነው። ይሄ ነው እንደዛ ነው መሆን ያለበት። አካሄዱ እንደዛ ነው። ጋይስ አካሄዱ እንደዛ ነው። ልጨርስ? እሺ። በመሀል ስለገባሁበት ሙሉጌታ 30 ሰከንድ ልስጥና ራፓፓ ዞሮ ዞሮ ቴዲዬ አመራሮች አሁን ዘመነ ካሴን በለው ደብረ ጽዮን